والله ነው والله ሲሪየስ ያገልግል والله ነው ለስ ልጽፍልህ ነበርና ጠፋብኝ አንተ ጋር ስመጣ እኮ እንዴት ነው በቴክስት ስማ ብለህ የምትጽፍ? ኧረ አንተ ፍቅር ነው በቃ እንዲህ የሚያደርግ ዛሬ የፍቅር ቀን ነው። ስለዚህ ዛሬ እነዚህ ፍቅር የሚሰብኩን በጎረቤቶቻችን ምናምን ስለምን አይነት ፍቅር እያወሩ እንደሆነ እንድታውቁ ነው። ማለት ምን አይነት ፍቅር ነው? ይህም ፍቅር እግዚአብሔር ይስጣቸው። በቃ እኔ አሁን እግዚአብሔር ይስጣቸው አልኩ። የሳውል አይነት ፍቅር ይስጣችሁ። በቃ እኔ ሌላ ምን ይባላል? አንተ መላጣ ውጣ፣ አንተ መላጣ ውጣ የሚሉትን አይታችኋል? አንተ መላጣ ውጣ ያ ድብ መጥቶ የሰባበራቸው ማለት ነው። እንግዲህ ህፃናቶች ለጨዋታ እንደዛ ይላሉ። አሁን እኛ ሀገርም እኮ ይባላል። እኔ ጩጬ እያለሁ እኮ ባይዘው እኔ እስከ ስንት ዓመቴ እስከ 14 እስከ 15 ዓመቴ እየተላጨው ያደግኩ ሰው ነኝ። ለዛ አይ ቲንክ ጸጉሬ ብዙ ነው። ለዛ ነው እናንተ አትላጩና እያንዳንድሽ እና መላጣ ተብዬ ተጠፍጥፌ ያውቃለሁ። ብዙ ነገር ውስጥ ገብቼ ያውቃለሁ። አንተ መላጣ ውጣ፣ አንተ መላጣ ውጣ ሲባል ያ መላጣ እግዚአብሔር ምንድን ነው ያደረገ? ጸለየ። እንጸልያለን አለ። ተጸለየለት። ከዛ ድብ ወጣና እነዚህን ህፃናቶች በሙሉ አቀፋቸው። ግን ፍቅሩ ጠለቅ ያለ ስለነበር ባቀፋቸው ሰዓት አጥንቶቻቸው ተሰባበሩ። ለክፉ አይደለም። ያው ሰው ስታቅፉ አንዳንድ ጊዜ ሳታስቡት ጉልበት ካላችሁ አጥንት ልሰብሩ ትችላላችሁ የምታቅፉትን አካል ምናምን እና ሰባበራቸው፣ ድቅቅ አደረጋቸው እነዛን ሁሉ ህፃናቶች በፍቅር ዛሬ የፍቅር ዓመት ነው 2018ን ለክርስቲያን ወገኖቻችን የሚመኙትን አይነት ፍቅር ይስጥልን። መጽሐፎቻቸው ላይ ያለውን የፍቅር መገለጫ ይስጥልን። እስቲ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉና በትረካ ከተመሰጣችሁ ደግሞ ገና ምኑን አይታችሁ መች ጀመርን ገና ካሜራዬ ምንድነው ሲሆን ያየሁት የሆነ ነገር እየሆነ ነው እና ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ጀማል እና ክርስቲያኖች ግቡ እስኪ ይህንን የፍቅር አምላክ እስኪ ስበኩን እስኪ ግቡ ጥያቄ አለሽ? ጥያቄ ሳይሆን ቀን እሱ ቤት ስጠይቅ ነበርና በአጋጣሚ ስራ ላይ ሆኜ በደንብ ግልጽ ሆኖ አልተብራራልኝም ነበር። ማለት ቅሬታ ነገር እዛ መልሱ ላይ ማለት ነው ነበርካ ስጠይቂ አልነበርኩም መሰለኝ። የነበርኩ አይመስለኝም። አልሰማሁትም። እሺ በካባ ተመለሰልኝ። በአጋጣሚ ስራ ላይም ስለነበርኩ በደንብ አብራርቻ አልጠየቅኩም፣ አልተመቸኝም ነበር። እሺ ለማብራራቱ ለመጠየቅ ማለት ነው። እሺ እና ፋሩቅ አለካ ዛሬ ፒኩ እንትን ላይ ነው፣ ድርሰት ላይ ነው፣ የፍቅር ድርሰት ላይ ፋሩቅ እመለሳለሁ ብለዋል። አይ ቲንክ አሁን ያለ አይመስለኝም። እፎይ ጋር ግባ። እኔ እኮ ባይዘው የእናንተ አይነት ፍቅር ስለማይመቸኝ ለዛ ነው እፎይ ጋር እኮ ማልገባው። ፍቅር በፍቅር ነው እፎይ ራሱ የሚገልጽባቸው ኤክስፕሬሽን ይሁን አላ ልብን በሚመስጡ ቃላቶች ነው ፍቅሩን የሚገልጸው። እኛ ደግሞ የዛ አይነት ፍቅር አልለመድንም ከእድገታችን ጀምሮ ሀበሻም ስለሆንን ምናምን እንደዚህ ፍቅር ሲሰጡን ደስ አይልንም። እኛ የለመድነው እንደዛ አይነት ፍቅር አይደለም። ለዛ ነው ማንገባው። ፍቅር አንዳንድ ሰው ሲባል ሰምታችሁ አታውቁም? አንተ ፍቅር አይወድልም ሲባል በቃ አይወድልኝም፣ እኔ አይወድልኝም ፍቅር። ለዛ ነው እሺ በፍቅሩ ሰው ገዳይን አትጥሩ እዚህ በፍቅሩ ሰው ገዳይ እዚህ ይቅር። እሺ መክሊት ቀጥይ ሐሳብሽን። እሺ ጥያቄ ማለት ነው በካባ ዙሪያ ነበርና ኢየሱስ በካባ የአምልኮ ስርዓት አድርጓል ብዬ አድርጓል ብዬ ነበርና ከአምልኮ ስርዓቶች ደግሞ ዋነኛው ሰላት ነው አይደለም?
ማለት አሁን ታላላቅ የአምልኮ ስርዓቶች ከሚባሉት ውስጥ አንደኛው እና ዋነኛው ሰላት ነው። እኔ እንደማውቀው ባለኝ እውቀት ማለት ነው። አዎ ኦኬ ሰላት ከሆነ ኢየሱስ በካባ ዙሪያ የአምልኮ ስርዓት ባደረገ ጊዜ ብቻውን ነበረ ሰላት ያደረገው? ኢማሙ ነው ያሰገደው? ማን ነበር? ወይስ ራሱ ኢማም ከነበረ ደግሞ ሐዋርያቶቹ እዛ ቦታ ላይ አብረውት የአምልኮ ስርዓት ሲያደርጉ ነበር? ወይስ ብቻውን ነበር የአምልኮ ስርዓት ያደረገው? በካባ ሌላ ቦታ ላይ ሳይሆን በካባ ዙሪያ። አዎ የመጀመሪያው ነገር ምንድን ነው? ስለ ሰላቱ ነግርሻለሁ። ላይክ ሰላቱን ኢየሱስ ክርስቶስ ይሰግዳል ምናምን የሚለው ጋር በተገናኘ መጽሐፍ ቅዱስም ስላለ ኖርማል ነው። ግን እንደ እኔ ማለት ነው እስካሁን አላነበብኩም ኢየሱስ ክርስቶስ ሐጅ አድርጓል የሚል ነገር ወይም ደግሞ ወደ ካባ ሄዷል የሚል ነገር አልደረስኩበትም። እሱን ትጠይቂያለሽ ማለት ነው። እኔ እንደሚመጣና ሐጅ እንደሚያደርግ ነው እኔ ባለኝ እውቀት ማቀው። ስለዚህ ያኛውን አላቅም ስለማላውቅ እሱ ግን ቅድም ስጠይቀው ሐጅ አድርጓል እና ደግሞ ወደፊትም የትንሣኤ ቀን ሲመጣ ካባ ከመፍረሱ በፊት እሱ ሐጅ ካደረገ በኋላ ነው ካባ የሚፈርሰው ብሎኛል። እሱ ያልገባኝ ነገር እዚህ ጥያቄ ላይ ምንድን ነው ሐጅ ሲያረግ ብቻውን ያደረገው ወይስ የእሱ ተከታዮች? እሱን አልገባኝም። ጥያቄሽ ገብቶኛል። እሱ እንደዛ ካለሽ አይ ቲንክ እኔም የሰማው ይመስለኛል። ስለዚህ ምንድነው የምታደርጊ መሰለሽ? እሱ ስለሚያውቅ ነው ያንን የነገረሽ፣ እኔ ደግሞ ስለማላውቅ ነው ያንን የማልነግርሽ። ማላውቀውን ነገር ምን ብዬ እንደዚህ ልሻለሁ? ስለዚህ እሱ የደረሰበትን ነገር ነው የነገረሽ። ግን ስግደት ጋር በተገናኘ ቅድም ሌላ ልጅም ሲያነሳ ስለነበር ሊመልስለት ሲል አቋረጠው ማለት ነው። እሱ ሊመልስለት ሲል ያቋረጠው ልጅ አለ እና እዛ ጋር በተገናኘ አንድ ነገር ልንገርሽ። ኢሳ አለይሂ ሰላምም ሆነ ነቢያቶች ማለት ይቻላል ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለምን ጨምሮ ማለት ነው መጀመሪያ ሱረቱል በቀራ አይ ቲንክ 143ኛው አንቀጽ ላይ ነው ቂብላ የተቀየረው። 143ኛው አንቀጽ ይሁን ቆይ ቼክ አደርግልሻለሁ። ብቻ ነቢያችንም ሰለላሁ ዐለይሂ ወሰለም ይሰግዱ የነበሩት ወደ ኢየሩሳሌም ነው። ለረጅም ጊዜያት ወደ ኢየሩሳሌም ሰግደዋል። ከዛ በኋላ ነው የፊትህን መገላበጥ አየና ምናምን ብሎ አላህ Subhanahu Wa Ta'ala ቂብላውን የቀየረው ማለት ነው። አው ነቢያቶች ሐጅ አድርገዋል። ሁሉም ነቢያቶች ሐጅ አድርገዋል። ይሄ እስላማዊ አስተምህሮታችን ነው። ኢሳ አለይሂ ሰላምን በተመለከተ እኔ ሐጅ አድርጓል የሚለው ነገር አላቅም፣ ያደርጋል የሚለው ነገር አውቃለሁ። እንዳልኩሽ ሐዲስ በጣም ሰፊ ብዙ ነው። ሐዲስን በእኔ እድሜ ሁሉ ሙሉን ተመርሮ መጨረስ ማለት ይከብዳል። በዛ ላይ አልቀራውም እኔ ሐዲስ። ግን ምንድነው ያልኩሽ ያለው መሰለሽ ወደ መካ ምንድነው ወደ መካ ነው ምናምን አልገባኝም። ብቻ መክሊት ያልኩሽ የነበረው ቂብላ ወይም ደግሞ አቅጣጫ ወደ ካዕባ መስገድ ጋር በተገናኘ አይደሉም። ሌሎች ነቢያችን ሰለላሁ ዐለይሂ ወሰለም ራሱ ወደ ኢየሩሳሌም ነበር የሚሰግዱ። አቅጣጫቸው ወደ ኢየሩሳሌም፣ ቂብላ ወደ ኢየሩሳሌም ነበረ መጀመሪያ ነቢያችን ጨምሮ ማለት ነው። ከዛ በኋላ ነው ቂብላ የተቀየረ ወደ ምን ኢብራሂም ወደ ሰራው ቤት ቂብላው ወደዛ እንዲዞር አላህ Subhanahu Wa Ta'ala ያዘዘ። ከዛ በኋላ ነው የፊትህም መገላበጥ። ለምን አይሁዶች በጣም ይኮፈሱ ነበረ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ኢየሩሳሌም ዞረው ስለሚሰግዱ ማለት ነው። የኢብራሂም ቤት አለ፣ የተከበረ ቤት ነው። የሐጅ ስርዓቱ ከኢብራሂም ጀምሮ ያለ ነው። ሁሉም ነቢያት ሐጅ አድርገዋል። የሐጅ ስርዓቱ እዛ ጋር የሚገናኝ ነው። ግን የቂብላ ግን የሰላት ቂብላ ወይም አቅጣጫ ወደ ኢየሩሳሌም ነው ነበር እንጂ ወደ መካ አልነበረም፣ ወይም ደግሞ ወደ ካዕባ አልነበረም። ወደ ካዕባ የሆነው ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ ነው። እሺ ወደ ካዕባ የሆነው እኮ ነግሮኛል። ግን አብራርቼ ስጠይቀው ፒኩዬ ምን አለኝ መሰለኝ ወደ አቅጣጫው ሳይሆን ወላ ጧፍ አድርጎ ነበር። ያኔ ጧፍ አድርጓል ካለ ዞሮ ነበር ማለት ጧፍ ማድረግ መዞር እኮ ሐጅ ነው። ያን ራሱ ያግራጽ ከነገረኝ ያኔ ሐጅ አድርጓል ማለት ነው። ወደዛ ወደ አቅጣጫው ወደ ቂብላ አቅጣጫ ዞሯል ሳይሆን ኦሬዲ በቃ ሐጅ አድርጓል። ካደረገ ደግሞ ያ ነው የኔ ጥያቄ። እነማን ነበሩ በዙሪያዎቹ? ለምሳሌ የነብዩ መሐመድ እንትኖች አሉት፣ ከሊፋ ዑመር፣ አብደላ ብዙ ተከታዮች አሉት። ልክ እንደዛ ኢየሱስ ከኋላው እነማን ነበሩ የሚል ነው ማወቅ የፈለኩት። እሺ አንተ መመለስ ካልቻልክ ሌሎች ሲገቡ እጠብቃለሁ፣ ምናምን እስኪመጡ እጠብቃለሁ። ቆይ ሐጅ ማድረጉን በተመለከተ አጭር ምላሽ ነው የሰጠሁሽ። እኔ አላውቅም ነው ያልኩሽ ሐጅ ማድረጉን። ግን ሐጅ በጀማ አይደለም፣ እሺ በግል ነው የሚደረግ። ሐጅ አንድ ሰው ሲያደርግ ለራሱ ነው፣ በኢማም አይደለም ሐጅ የሚያደርገው። እሺ
በኢማም ተከትለውት ምናምን እሱ የሰላት ስርዓት ነው። እሱም ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ ይመስለኛል ልተውና የሰላት ስርዓቱን በተመለከተ አላቅም በሚለው እሱንም ልዝጋው። ግን ሐጅ ግን የሚደረገው በጀማዓ የሆነ ሰው እየመራ አይደለም። እሺ ሐጅ የሚያደርገው ሁሉም ሰው ለግሉ ነው ሐጅ የሚያደርገው። መነሻውን ቆጥሮ 7 ጊዜ ይዞራል ሐጅ ያደርጋል። ሐጅ ኢማም ያለው የጀማዓ ተግባር አይደለም። አመታዊ ስርዓት ስለሆነ ብዙ ሰው ይታደምበታል ነው እንጂ ሁሉም ሰው ሐጅ የሚያደርገው በግሉ ነው። ላይክ አሁን አንቺ ሐጅ ስታደርጊ የሆነ ሰው እየመራሽ አይደለም፣ ለራስሽ ነው ሐጅ ጧፍ የምታደርጊው ማለት ነው። ስለዚህ የሐጅ ስርዓት ከሰላት ውጭ ያለው የሐጅ ስርዓት በተመሳሳይ ወይም በሆነ መሪነት አማካኝነት የሚደረጉ ስርዓቶች እንዳሉ ነው አላቅም። ጧፍን በተመለከተ አንድ ሰው በግሉ ነው የሚያደርገው። ከሐዋርያቶች ጋርም ሆነም አልሆነም ጧፍን በተመለከተ ከሆነ ኢማም አያስፈልግም፣ መሪ አያስፈልግም። ሰላትን በተመለከተ ግን ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ያሉ ህዝቦች በኢማም ነው የሚሰግዱት ወይስ ያለ ኢማም በግል ነው የሚሰግዱት የሚለውን ነገር እሱንም ትጠይቂያለሽ ማለት ነው። ግን ሐጅ ጋር በተገናኘ እንዳልኩሽ ነው ኢንዲቪጁዋል ነው እንጂ በኢማም አይደለም ሐጅ የሚደረገው። እሺ መክሊት ሌላውን ጋር በተገናኘ ሁሱ ጋር ትጠይቂያለሽ ማለት ነው ኢንሻአላህ። ወይ ምን የሆነ ሰርች ላደርግልሽ የሆነ እንትን አይ እሱ አለ ስላለኝ ነው እንጂ መከራከሩ ምናምን ፈልጌው ሳይሆን ሐጅ አድርጓል ኦሬዲ ነው ያለኝ እንጂ ወደ ቂብላ ዞሮ ስላላለኝ ግራ ገብቶኝ ነው። እስከዛሬ እኔም ባነበብኩት ላይ ሐጅ አድርጓል የሚል ነገር አላነበብኩም። ወደፊት የሚል ነው ያነበብኩት። ምናልባት እንትን ብሎብሽ አሁን ለምሳሌ ሙሳ አለይሂ ሰላምን ለማለት ፈልጎ እንደሆነ ሊሆን ይችላል። ነብያ እሱ ሙሳና ኢብራሂም እንደሆነ አውቃለሁ። ኢብራሂም አደም የሰራውን መሰረት አደረገለት። ኢብራሂም ከልጁ ጋር ሆኖ ጨረሰው ግንቡን ገንብቶ እሱን አውቃለሁ። ሙሳም ሐጅ እንዳደረገ ግን ኢሳ ላይ ነው የጠየቁት። ኢየሱስ ስለው ሐጅ አድርጓል አለኝ እና ግራ ገባኝ። እኔ ካነበብኩት ጋር ተጋጫብኝ። እኔ የሚያውቀው ወደፊት ደጃልን ሊገድል ሲመጣ ሐጅ እንደሚያደርግ ነው። አዎ እኔ ደግሞ የማውቀው አለማወቄን ነው። ስለዚህ ጠብቅ በቃ ችግር የለውም። አዎ ሰርች ያደረኩልሽም ነበረ። ሜቢ አሁን እንዳልኩሽ ሐዲስ ለምሳሌ ኦንላይን ላይ እንደዚህ በቀላሉ የማይገኙ ሐዲሶች አሉና በኪታብ ወይም ደግሞ በአረብኛ ብቻ ያሉ ሐጅ አድርጓል የሚል ነገር ካለ ሐዲስ ሰፊ ስለሆነ ነው ያላቀው። እኔ ግን አሁን ራሱ ሰርች ባደረኩት መሰረት አላደረገም የሚል ነገር ነው ያገኘሁት። ስለዚህ ወይ አንዳንድ ጊዜ ብቻ በዚህ ዙሪያ ላይ ሁሱን ትጠይቂዋለሽ፣ ሐጅ ያደረገበትን ማለት ነው በተመለከተ ትጠይቂዋለሽ ኢንሻአላህ። ሌላ ጥያቄ አለሽ? ሌላ ጥያቄ ደግሞ ነብዩ መሐመድ ምድር ለኔ ጧራ ተደርጋልኛለች ብሏል አይደለ? ምድር ለሳቸው ጧራ ከተደረገላቸው አላህ ደግሞ በሰሜንም በምዕራብም በደቡብም በምስራቅም ካለ ወደ ሁሉም አቅጣጫ ሰላት የማይደረገው ለምንድን ነው? ወደ ካባ ብቻ የሚደረግበት ዋና ታርጌቱ ምንድን ነው? አሁን ኢስላም ምድር በሙሉ ጧራ ከተደረገች ያኔ ምንድን ነው ችግሩ? ምድር ጧራ ተደረገች ማለት ወደ ፈለግነው አቅጣጫ እንሰግዳለን ሳይሆን ከፈለግነው ቦታ እንሰግዳለን ነው። ሁለቱን መጀመሪያ መለየቱ ጥሩ ነው። ከፈለግነው ቦታ ነው የምንሰግደው ማለት እኔ አሁን መንገድ ላይ እየሄድኩ ሰላት ቢደርስብኝ መንገድ ላይ ብሰግድ ምንም ችግር የለውም ነው። ዳይሬክሽን ጋር በተገናኘ ወይም አቅጣጫ ጋር በተገናኘ አይደለም። ግን አቅጣጫችን ግን አሚርን ሳቡት ቆይ እኔ አንዴ ላስገባሽ። አታለቃቅስ ወጣት ባለሀብት አንተን አጥቼማ ጊፍተሬን አጣው ማለት ነው። እሺ ለማንኛውም ምድር በሙሉ መስገድ እንችላለን፣ ወደ ምድር ላይ በሙሉ ማለት ነው። አላህ Subhanahu Wa Ta'ala ወደ ምዕራብም ወደ ደቡብም ብትዞሩ የአላህ ፊት በሱ ነው ብሎ ያስቀመጠበት አንቀጽ አለ። ያ ማለት አንድ ሰው ለምሳሌ ቂብላውን ባቅ ገባሽ? ቂብላውን ባቅ አንድ ሰው በፈለገው አቅጣጫ ቢሰግድ ተቀባይነት አለው። ይሄ መጀመሪያውን ፓርት ያዥ። ሁለተኛ ለምንድን ነው ቂብላ ወደ አንድ አቅጣጫ ብቻ የሆነው ከሆነ ይሄ ብዙ ነገራት ሰውን ወደሚፈልገው ቦታ ይሆናል የሚሰግደው። ይሄ ለብዙ ነገር ኢቭን ተጋላጭ ያደርገዋል የሰላቱን ሁኔታ። እንዲሁ ዝም ብለሽ ሎጂካል ስታስቢ አንድ ሰው ለምሳሌ ወደ መቃብር ዙሮ መስገድ አይችልም። ወይም ደግሞ የሆነ የሚያከብረው አካል ካለ የሚያከብረው ቤት ካለ ወደዛ ዙሮ አይሰግድም ምናምን፣ ትዕዛዝ ብቻ ነው። ኢስላም ላይ ስትመጪ ደግሞ ስርዓት የሚባል ነገር አለ። አሁን ስርዓት አሁን ቤተክርስቲያን ላይ ምናምን ካየሽ ስርዓቶች አሉት።
ቤተክርስቲያን ለምሳሌ ወደ ግንቡ ዞረሽ ካልሆነ አሰግጅም ቤተክርስቲያን ኦርቶዶክስ ከነበርሽ ማለት ነው ግንቡ ላይ ነው የምትሳለሚው የምትሰግጂው አቅጣጫሽም ደግሞ የቤተክርስቲያኑ ግንብ ነው የሚሆነው ማለት ነው እኛ አንድ አምላክ ነው የምናመልከው በአንድ ኢማም ነው የምንመራው ወደ አንድ ቦታ ነው የምንሰግደው አንድ ህዝቦች ነን ሁሉ ነገር ከአንድነት ጋር በሙሉ የተገናኘ ነው መሪያችን አንድ ነው በቃ አንድነት የሚባለው ነገር ጋር ሁሉም ነገር የተገናኘ ነው እንጂ እንደነገርኩሽ እኮ ቂብላ ወይም አቅጣጫ የሚባለው ነገር መጀመሪያም በኢየሩሳሌም የነበረ ነው ከዛ በኋላ ነው ወደ መካ የተቀየረው አቅጣጫ መስገድ የሆነ አቅጣጫ ምናምን መከተል የሚባለው ማለት ነው ምን ሰግደው ደግሞ ቀደምት ወደ ሆነው ቤት ነው ማለትም የአላህ ቤት ለመጀመሪያ ጊዜ የተገነባው የአላህ ቤት መካ ነው እንትን ነው ካዕባ ነው የመጀመሪያው ቤት ስልሽ መስጂድ ማለት ነው የመጀመሪያው መስጂድ ካዕባ ነው ሶ አንድነትንም በትልቁ የሚገልጽ ነገር ነው ይሄ ቂብላ የሚባለው ነገር ከዛ ውጭ ግን አንድ ሰው ተሳስቶ በየትኛውም ቦታ ቢሰግድ ያ ስግደቱ ድጋሚ ራሱ እንትን ቀዷ ራሱ አያወጣም ስግደቱ በቀጥታ ተቀባይነት አለው ነው ሶ ከአንድነት ጋር አያይዘሽዩና አላህ Subhanahu Wa Ta'ala በስርዓት ላይ አንድ ሲያደርገን ሁሉ ነገራችን ሞኖቲዝም ጋር የተገናኘ እንዲሆንም ስለፈለገ አቅጣጫችንም አንድ ነው በአንድ ኢማም ነው ያ ሁሉ ሰው የሚሰግደው በአንድ ኢማም ነው ከኋላ ተከትሎ የሚሰግደው አንድ ህዝቦች ነን አንድ አምላክ ነው ያለን በቃ አንድነት ላይ የተመሰረተ ስርዓት ነው ያለን ሁሉም ነገር ማለት ነው ስለዚህ ከስርዓት አንፃር ነው ካልሆነ እኮ ሶፍ የሚባልም ነገር እኮ ምን ያደርጋል ሲጀመር አይኖርም ሶፍ የሚባል ነገር አሁን ሰላት ላይ ለምንድነው ሰው አንድ ላይ ተሰልፎ ለአንድ አምላክ በአንድ ጊዜ በአንድ ላይ በአንድ ኢማም የሚሰግደው ስርዓት የሚባል ነገር ስላለ ነው ልክ ክርስቲያኖች የሚጠይቁት አይነት ጥያቄ ማለት ነው ውዱ ለምን ግዴታ ሆነ አይነት ነገር እሺ በቃ እኔ ጣራ ከሆነላችሁ ችግሩ አልገባኝም ነበር ወደ ለማጣጫ ቢሰግዱ ኖርማል ነበር ይመስለኝ ከስርዓት አንፃር ከሆነ እንደውም የተሻለ ነው ሁሉም የትም መስጊድ ገብተህ ወዴት መስገድ እንዳለበት አውቃለሁ ማለት ነው ግን አሁን መንገድ ላይ ሆነንሳ ኮምፓስ ባይኖረን አቅጣጫ መለየት ባናቅ ኖርማል ነው አይደለ ነይተን ወደ ካባኒ ሰከር ነው ብለን ብንሰግድ ልባችን አስበን ብንሰግድ ኖርማል ነው አይደለ ወይስ አው እሱን እኮ ነው ያልኩሽ አሁንም ይያልኩሽ ያለሁት አቅጣጫ ካላወቅሽ ከጠፋብሽ ኦኬ በየትኛው መንገድ ላይ እኔ ደጋግሜ እንደሚያወራው ፓርት ይሄ ነው ብትሰግጂ ኢቭን ቀዷም ይባላል ቀዷ ማለት የሆነ ሰላት ላይ አሁን የሆነ ስተት ስትፈጽሚ ወይም ሰላት ሲያልፍሽ ምናምን ድጋሚ መስገድ አለብሽ የግዴታ ማለት ነው ቂብላ ግን ሳታውቂው ቀርተሽ ወደ ሌላ አቅጣጫ ብትሰግጂ ሰላቱን ድጋሚ ያሰግጂም ተቀባይነት አለው በቃ ሳታውቂ ብትሰግጂ በፈለግሽው አቅጣጫ ብትሰግጂ ማለት ነው ያ ተቀባይነት አለው ለምሳሌ አሁን ጉዞ ላይ ብትሆኚ የቂብላው ምልክት ካወቅሽው ለፕሌን ላይ አሁን ብትሆኚ ወይ መኪና ውስጥ ብትሆኚና ሰዓት ቢደርስብሽ የ30 ሰዓት ረጅም መንገድ ከሆነ የቂብላውን ስትሬት ካወቅሽው ከዛ ትጀምሪና መኪናው ወደ ፈለገ ሊዞር ይችላል ሰላትሽ ተቀባይነት አለው መኪናው ወደ ፈለገው እንዲግራ ቀኝ ምናምን ቢዞር ካላወቅሽም ደግሞ እንዲው ዝም ብለሽ ትሰግጃለሽ አቅጣጫውን ካላወቅሽው ማለት ነው ስለዚህ ተቀባይነት አለው ሰላቱ አንድ ያ ነው ሁለተኛ ቀዷ ማውጣት ምናምን አይጠበቅብሽም ሰው ቀደም ያልኩሽ ይሄንን ነው ሰው በፈለገው አቅጣጫ መስገድ ይችላል መች ቂብላውን የማያውቅ ከሆነ ካልሆነ ግን የአላህ Subhanahu Wa Ta'ala ትእዛዞች አሉ ሙስሊም ማለት ባይዘው የመታዘዝ መገዛት ማለት ነው ስለዚህ አላህ Subhanahu Wa Ta'ala ለሚሰጣን ትእዛዞች በሙሉ እንታዘዛለን እንገዛለን ማለት ነው ያ የሙስሊም ራሱ ባህሪው ነው ሰው ቂብላ አንድ ቂብላ ነው ያለ በስተት ካልሆነ በስተቀር ወደ ሌላ ቦታ ብንሰግድ ምንም ችግር የለውም ችግር አለው በስተት ሲሆን ብቻ ችግር የለውም ድጋሚ መመለስ አትችይም ማለት ነው ክርስቲያኖች ካላችሁ ሪኩዌስት ላኩ እና መክሊት አሁን ተረዳሽኝ ደግሞ ያሁኑን አሁን ተረዳው እና ፒኩ ያነበኩኝ እንዳለ ጋይብ የሚል ቃል አገኘውና ጋይብ የሚለውን ቃል ስተረጉሙ ከኦርጋን ሴላችን የተደበቀ ወይም ኦርጋን ሴላችን ላይ ሴንስ ማናረገው የተደበቀ የማይታይ ነገር ነው አለኝ ትክክል ነው ትርጉሙ ወይስ ሌላ ትርጉም ያለው ጋይብ ላይ የሚለው የሩቅ ነገር ሚስጥር ማለት አሁን የተደበቀ ምናምን አሁን ለምሳሌ ያለፈ ነገር ለምሳሌ የዛሬ 10,000 ዓመት የተከሰተ ነገር ጋይብ ነው ለኛ ሩቅ ነው ማናቀው ማለት ነው ከውቀታችን በላይ የሚመጣም ነገር እንደዛው ጋይብ ነው ሩቅ ነው ያልተገለጸልንም ነገር ደግሞ የጋይብ ነው አላህ Subhanahu Wa Ta'ala እኮ አምላክነቱን ራሱ ያሳወቀን መንገዶች ውስጥ አንዱ ጋይባትን በመግለጽ ነው የሩቅ ነገር ሚስጥሮችን በማሳወቅ እና ጋይብ የሚለው ቃል የሩቅ ነገር ሚስጥር ማለት ነው ይሄ ኦርጋን ምናምን ያለ ይሄ የሰውነት አካል መጥራስ
ገይብ ማለት በቃ ሩቅ ነገር ኦርጋን ሴላችን ጋር የተደበቀ ያኔ ሴንስ ማናረገው ነገር አይ እንደዛ ነው ብቻ ሳይሆን በቃ ከእውቀታችን ውጭ የሆነ ያልደረስንበት ነገር ሩቅ የሩቅ አሁን ለምሳሌ የቀብር ህይወት ምን ይመስላል ብትይ ገይብ ነው የገይብ ዓለም ነው አናቀውም አላየነውም ኤክስፒሪየንስ የለንም ከ20 ሺህ ዓመት በፊት ዓለም ምን ትመስላለች ወይም ደግሞ የነበሩ ሰዎች ምን አይነት ህይወት ነበራቸው ብትይ እሱም ገይብ ነው የሩቅ ነገር ሚስጥር ነው ያ ማለት ግን አልፏል ስላለፈ ገይብ አይደለም ሳይሆን አላገኘነውም አናቀውም ማለት ነው ወደፊት የሚመጣውንም እንደዛው በተመሳሳይ ነውና የሩቅ ነገር ሚስጥር በሚለው ያዥ የገይብ ሁሉ መክፈቻ ቁልፎች አላህ ዘንድ ናቸው የሩቅ ነገር በሙሉ የሚያውቀው ብቸኛው አምላክ እሱ ነው አላህ ዘንድ ናቸው ዕውቀቶቹ ያሉት ማለት ነው አንተ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አሚር አንድ ቦታ እኮ ክፍት ነበር መውረድ ምንም ትርጉም አልባ ነው ልዞር ፈልገ ካሉ እሺ ኦልቤን የቅድሙ ላይ ይመስለኛል ኢየሱስ ሐጅ አድርጓል ወይስ አላደረገም እንደዛ ነበር ጥያቄው አው ሐጅ አድርጓል ወይ አላደረገም ሁሱ ሐጅ አድርጓል ብሎኛል የሚል ነው እኔ ደግሞ እሱን ዕውቀት አልደረስኩበትም ሐጅ እንደሚያደርግ ሲነግራት አስተውሳለሁ ወደፊት ሐጅ ያደርጋል የሚለውን በደንብ አብራርቶላታል ምናምን ሐጅ አድርጓል የሚለውንም አይ ቲንክ የሰማሁት ይመስለኛል ኢሳ ይሁን ሙሳ እርግጠኛ ባልሆንም ማለት ነው ስለዚህ ያን በተመለከተ እኔ የደረስኩበት ዕውቀት አይደለም ሁሱ ጋር እንትን ይላችኋል ማለት ነው ያስቀምጥልሻል ኦልቤን ታነሳው ሐሳብ ካለ እንዳለ ታውቃለህ ግን ኔትወርክ በጣም እያስቸገረ ነው ኦብሊጋተሪ እንዳልሆነ ነው በማንንም ነብዩ ኢየሱስ ወይም ኢሳ አለይሂ ሰላም እንዳላደረጉትና ሂስቶሪካሊም እንዳላደረጉት ማለት ነው ኢቭን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሂጅራ በኋላ ነው ሐጅ ኦብሊጋተሪ ሆኖ አይደለም ለኢየሱስ ክርስቶስ አይደለም ለነ አብርሃምና ልጁ እስማኤል ላይም እንትን ነው እና ሱረቱ ማኢዳ ምዕራፍ 3 ቁጥር 97 የወረደው መዲና ላይ ነው ይላል ከዛም በኋላ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱ ኦብሊጋተሪ ሆኖ እንጂ ነብዩ መሐመድ ራሱ ኦብሊጋተሪ አልነበረም አማርኛ ታደርገው የሚል ነገር ኦብሊጋተሪ አለ እሱ ልጨርስ አላ እንትና ራሱ አላደረገ ነብዩ ኢየሱስ አላደረገ ኢየሱስ አላደረገ ሐጅ እንዳደረገ በመጽሐፍ ቅዱስ ላይ ራሱ ግዳጅ ሆኖ እንትን በኋላ ነው ማለት ነው ከሂጅራ በኋላ ምናልክ ኦልቤን الله يرزقكم إن شاء الله يا ابن إن شاء الله في ميزان حسناتكم الله يبارك في الجميع يالك نبر أولبين نيتورك በጣም እንትን ساعدوني بحق ተቆራርጭ አሉ መሰለኝ ኢየሱስ ሰላም الله يسعدكم سعادة الدارين ጊፍት ያላችሁ ስጧት እሺ ቀጥል ኦልቤን ይኸውልህ እኔም ይሄን ጉዳይ ጠይቄ ነበር ታውቃለህ እኔ ራሴ ማለት ነው ለምሳሌ አንዳንድ ነገሮች ፒልግሪምስ እንዳለ በኦሪት ውስጥ ነው መሰለኝ ከኦሪትን ተው አሁን ኦሪትን እንተውና ኢስላም ላይ ብቻ ባለው ነገር እስኪ አሁን ክርስትናውን ተው ኦሪቱንም ምኑንም ተውና እስልምና ላይ ባለው ነገር ምንድነው ያልክ ኦልቤና መጀመሪያ ሐሳብህን የመጀመሪያውን አልሰማሁም ኦኬ ባጭሩ ኢየሱስ ወደፊት ያደርጋል ነው እንጂ ከዚህ በፊት አላደረገም ነው እዛ ላይ ሲደገም ማነው ተጨማሪ ነገር ደግሞ ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ከሂጅራ በኋላ ነው ግዳጅ ሆነባቸው ነብዩ መሐመድ ራሱ ላይ ማለት ነው ሐጅ የሚባለው ነገር እንደ ተዛዝ ሆኖ አንዱ እንደ የእምነት ክፍል ሆኖ እንትን የተደረገው ከሂጅራ በኋላ ነው አሁን
ሂጅራ በኋላ ነው እና እኔም ኖርማሊ ጠይቄ ነው ይሄ እንትኑ ለነብዩ የሚለውን ነገር በትክክል አውቃለሁ ያኛው ግን ሂስቶሪካሊ የለም ነው ብሎ የጠየቁት ነው والله አለም ያው እንትኑ ከመጣ መደረግ ይችላል ማለት ነው አው ነቢያቶች ጋር በተገናኘ የመጀመሪያው ሐጅ ያደረጉት ነቢያት ኢብራሂም እና ኢስማኤል አለይሂ ሰላም ናቸው በኢስላም አስተምህሮ ተፍሲሮች ላይም ያለው እንደዚሁም በትክክል የተቀመጠው ኢቭን የነቢያቶችን ስምን በመጥራት ሙሳ አለይሂ ሰላምም አይ ቲንክ ዳውድም ሱለይማንም ይመስለኛል ግን ሙሳ አለይሂ ሰላም ሁሉም ነቢያቶች ከኢብራሂም በኋላ ያሉ ነቢያቶች ሐጅ እንዳደረጉ ኢስላማዊ አስተምህሮ ነው ያለው ማለት ነው የኢሳ አለይሂ ሰላምን በተመለከተ ግን እኔ እንዳልኩ የኢሳ አለይሂ ሰላም በተመለከተ ወደፊት መጥቶ ሐጅ እንደሚያደርግ አውቃለሁ ከዚህ በፊት ሐጅ አድርጎ እንደሆነ ግን እኔ አላቅም እኔ ይሄን ነገር አላቅም አብረን የምንማረው ትምህርት ይሆናል እኛ ስልህ ራሴን ልወክልና እኔ ገና የቅርብ ሰው ነኝ በጣም የቅርብ ሰው ነኝ ስለዚህ ብዙ ኢስላም ላይ ብዙ ማላቀው ነገር አለና እሱን አብረን እንማራለን ግን ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች ጋር በተገናኘ ግን ሐጅ አድርገዋል ይሄ ኢስላማዊ አስተምሮ እንደሆነ አውቃለሁ በተፍሲር አንዳንድ ደኢፍ ሐዲሶች አሉ ግን በተፍሲርም የተቀመጡ ማስረጃዎችንም ኢቭን ሂስቶሪካል ተብሎም ከእንትን ውጭ ማለት ነው ከኢስላሚክ ከሆነ ቪው ውጭ ሂስቶሪካል ተብሎም የተቀመጡ ነገሮች አሉ ግን ሂስቶሪካሉንም መጽሐፍ ቅዱሳዊውንም እንተውና በኢስላም አስተምህሮ ኢስማኤል እና ኢብራሂም አለይሂ ሰላም የመጀመሪያው ሐጅ አድራጊዎች ናቸው ስለዚህ ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ ግዴታ ተደረገ የሚለው ለህዝቡም ሊሆን ይችላል የኢስላም መሰረት ሆኖ የገባው ማለት ነው እኔ አላቅም እሱን አሁን አንተ ያልከው ግዴታ ሆነ ወይም ግዴታ አልሆነ የሚለውን ፓርት በተመለከተ መች እንደሆነ እኔ አሁንም እሱን ፓርት አላቅም ግን ሐጅ እንዳደረጉ ግን አውቃለሁ ይሄን ኦሬዲ ያነበብኩት ነው አይ ቲንክ 10 ደቂቃ ማይወስድብኝም አሁን ማስረጃ ለማውጣት የነቢያቶች ጋር በተገናኘ ማለት የሌሎች ነቢያቶች ኢስላማዊ ጋር በተገናኘ ማቆ ይሄን ነው ላለው እሺ ኦልቤን ግን ኔትወርክ የለም እኮ ኔትወርክ አሁን ራሱ ሰምተኸኝ ይሁን አይሁን ምንም ማቀው ነገር የለም እኔ ሰምቻለሁ ችግር የለው አብሽር እና ኑህ አለይሂ ሰላምንም በተመለከተ ከውሃ ጥፋት በኋላ ሐጅ እንዳደረገ ተቀምጧል አሁን እነዚህ የኢስላማዊ እንትኖች ናቸው ይሄ ይሰማል አይ በቃ ቆይተና ኦልቤን እኔ እየሰራልኝ አይደለም ኦልቤንን አስወርዱትማ አለበለዚያ እንትን እየዘገየበት ነው ከሱ ጋርና ኦልቤን ወረደ እሺ ኦልቤን የሚሰማህ ከሆነ እንደገና ሪኩዌስት ላክ እሺ ሃይቪ የሚሰማህ ከሆነ ሪኩዌስት ላክ السلام عليكم وعليكم السلام ورحمة الله وبركاته بك السلام كرسول صلى الله عليه وسلم بفيت يعلوت نبيات بنبيات نو يتعززوا مسألة حج برسول صلى الله عليه وسلم أمة محمد جن የረሱሎችን የነብዮችን ስራ እንድንሰራ የታዘዝን ስለሆነ ኡመት መሐመድ ላይ የሐጅ ማድረግ ስራዎቹን የተሰጠ ይመስለኛልና በዛ አንፃር ነው ነብያት ብቻ ነው ሐጅ ታዞ የነበረው ከረሱል በፊት ማለት ነው ሰለላሁ ዐለይሂ ወሰለም እኔ ለማለት ነው ወንድሜ መርሃባ ሉሲ ጀዛከላህ አላህ ኸይር ጀዛን ይክፈልህ ግን መሰለኝ ላይ ባኖራ ደስ ይለኛል አሁን እዚህ ብዙ ሰው ስራ አለ ያው በመሰለኝ ነገሩን ተውና አይ መሰለኝ ያልኩት ምንድነው መሰለህ ይሄ ስለመሰለ ነው ማን ነው ሉሲ ተመለሰ ሪኩዌስት ላክ አንተ ሰውዬ አይቻለሁ ማን እንዳስወረድከው አይቻለሁ ሉሲ ሪኩዌስት ላክ ሀቢቢ ሪኩዌስት ላክ በጣም ይቅርታ ስላስወረዱ በጣም ይቅርታ ሉሲ ሪኩዌስት ላክ ሰው እንዴት ነው ሐሳብ ሳይጨርስ የምታስወርዱት በቃ እሱኮ ምላሽ ነው አይደል እየሰጠ የነበረው ሐሳብ ሳይጨርሰው አታስወርዱ እንደዚህ አይደረግም
ኦልቤንንም አስገቡት እሺ ሰላም አለይኩም ሉሲ አፎን እሺ ሃይቪ አንዳንድ ሞዴሬተር ትግስታቸውን ይፈታተኗቸዋል ያለን አይ ብዙ ጠያቂዎች ስላሉ ልክ ናቸው ብዙ ጠያቂዎች ስላሉ ብዙ ማዳማጭ ነኝ እኔ ጠያቂዎች ስላሉ ቶሎ ቦታ እንዲለቅ ይሆናል በሌላ ለማየት ነው አይ ዋናው ነገር አሁን ኤቪደንስ ስራ ላይ ስለሆንኩኝ ይሄ መረጃ ብዬ ማቅረብ ነው እንትኑን ያልኳችሁ እንጂ ከእንትኑ ከኡመት መሐመድ በፊት የሚደረጉ ከረሱል ሰለላሁ ዐለይሂ ወሰለም በፊት የሚደረጉ የነበሩ ሐጆች በነቢያት ነበር ትእዛዝ የሚደረገው ከዛ በኋላ ያሉ ሐጆች ግን በኡመቶች ነው የታዘዘው እና እንድናደርግ ነው ለሰው ለኡመት መሐመድ የታዘዘው በዛ ደረጃ ነው እና አሁን ኤቪደንሱን ማስረጃውን ምናምን ለማሳየት ስራ ቦታ ስለሆንኩኝ ያ ስለማይመቸኝ ነው ይመስለኛል ያልኩትና ሌሎችም እንድትጨምሩበት ብዬ ነው አልዓፉ ያ مرحبا جزاكم الله خيرا لوسي ኦልቤን አይ ቲንክ ምላሽን ያገኘህ ይመስለኛል በኋላ ደግሞ ከተመቸው ማለት ነው ማስረጃዎችን ይሰጠናል ወይም ደግሞ ኦልቤን ከዚህ በኋላ ያለውን ነገር በግል መወጣት ትችላለህ ላይክ እንደ ኡማ ደረጃ ነው የታዘዘው ወይስ ግዴታ የነበረው ለነቢያት ነው ወይስ ለኡማም ጭምር ነው የሚለው ነገር ማለት ነው እሱን ቼክ ማድረግ ማጥናት ትችላለህ ሉሲ አላህ ኸይር ጀዛን ይክፈለ እሺ ክርስቲያን አለ ክርስቲያኖች ካላችሁ ሪኩዌስት ላኩ ኦልቤን አሁንም ኔትወርክ ልክ አይደለም የባቢሎን አለ አው ይሰማው ነው አንዴ ጨርሱና እጠይቃለሁ ችግር የለውም ጠይቅ ጨርሰናልኛ አንዴ ትንሽ ደቂቃ ብቻ እሺ ችግር የለውም መክሊት ሌላ ጥያቄ ካለሽ ከኢሳ አለይሂ ሰላም ሐጅ ውጪ ማለት ነው ሌላ ጥያቄ ካለሽ መጠየቅ ትችላለሽ አይ የለኝም ይቻል ይሄንን ነው በቃ ያልተረዳሁትን ያልገባኝ አው ያው ቁርአን ላይ ያሉ ነገሮች ላይ ላይክ ቁርአን ላይ አለ የለም የሚል ነገር ለመናገር ቀላል ነው ትንሽ መጽሐፍ ስለሆነ ማለት ነው ቁርአን 114 ምዕራፍ ነው ሰው ለማስተዋወስም ያን ያክል የሚከብድ መጽሐፍ አይደለም ሐዲስ ሲባል ግን ላይክ በብዙ ሺዎች የሚቆጠሩ ንግግሮች ነው ያሉት ሐዲስና ሐዲስ ላይ ያ ብቻም ሳይሆን ኖርማሊ ከሚታወቁት ከስድስቱ ታላላቅ ከሚባሉት የሐጅ መዝገቦች ውጭ የሐጅ ልበል የሐዲስ መዝገቦች ውጭ ማለት ነው ወይም መጽሐፎች ውጭ ብዙ የሐዲስ ምንጮች አሉ ተፍሲራቶች ላይ ያሉ ሐዲሶችን ጨምሮ ማለት ነውና ብዙ ምንጮች አሉ ከዛ አንፃር አሁን ለምሳሌ ያልደረሱባቸው ሰዎች ይኖራሉ ለምሳሌ አሁን አንዳንድ ሐዲሶችን ታገኛለሽ ኢቭን ሙፈሲሮች ጋር ያልደረሱ ሐዲሶች ብለሽ ልትወስጃቸው የምትችዩ ማለት አንድ ታሪክ በሌላ ሐዲስ በደንብ ተብራርቶ ግን ሙፈሲሮች ላይ ስታይ ግን ያንኛው የተብራራውን ሐዲስ እኔ ያው አሁን ነው ሐዲሶች በደንብ አላ ሙሉ የተሰራጨ እንጂ ከዛው ረጅም መንገድ ረጅም ጊዜ ይጨርሳል ሐዲሶችን ለማጠናቀቅ ለማወቅና ስላልደረሳቸው በአንዳንድ ትርጓሚዎች ይተረጉሙታል ለዛ ነው አንዳንድ ጊዜ ሙፈሲሮች ትርጉማቸው ትክክል ሆኖ የማይገኘው ከሐዲስ አንፃር ሲታይ ያ ማለት አውቀው ወይም ደግሞ ያኛውን ሐዲስ ያጠመሙት ምናምን እንደዛ ሳይሆን እነሱ ጋር ላይደርስ ስለሚችሉ አንዳንድ ሐዲሶች ማለት ነው ሐዲስ በጣም ብዙ ስለሆነና ከዛ አንፃር ነው አሁን እንኳን ሁሉም ዳኢፉም ሰሂሁም መውዱኡም ሁሉም ተለይ የኛ ዘመን የተሻለ ዘመን ነው የኛ ሰው ነው የተሻለ ሰው ያልሆነ ከቀደምቶች አንፃር እንጂ ዘመኑ የተሻለ ዘመን ነው ኢንፎርሜሽን ማስረጃዎች በቃ አላ እንደፈለግን የሚገኙበት ነው ለዛም ይመስለኛል በጣም ችላ የተባለ እና ልክ እንደ ድሮ ሰዎች አላ ብዙ ጊዜ ስለማይፈጅ ምናምን ነገር አንድ ነገር ላይ እርግጠኛ ሆኖ ሰው ለማውራት የሚቸኩለውም ለዛ ይመስለኛል ዘመናችን ላይ በቀላሉ ስለሚገኙ ማለት ነው የድሮ ሰዎች ግን እንደዛ አልነበሩም ዑለሞቻችን እንደዛ አልነበሩም ሐዲስን ለመማር በጣም ብዙ ድካም ስለሚወስድባቸው የተለያዩ ሀገሮችን ስለሚሄዱ ሐዲስን ለመማር ብቻ ያስተማራቸው ሰውም እነሱን ሲያስተምር ብዙ ሐዲሶችን ካለው ዕውቀት ጨምቆ ነው አንዱን ሐዲስ የሚያብራራው እኛ ግን ያችን ሐዲስ ብቻ አሁን ለምሳሌ አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም አላህን አይተውታል የሚል ሐዲስ አለ የሚነሳ እናንተ ሙስሊሞች
ክርስቲያኖችንና አይሁዶችን ምንድነው የናንተን ኃጢያት ክርስቲያኖችና አይሁዶች ይሸከሙታል ብለው የሚያነሷቸው ሐዲሶች አሉ ምናምን እንደዚህ አይነት ሐዲሶችን ስታይ በቃ ከፊትና ከኋላ ያለውን ሐዲስ ቢያነቡት ኖርማሊ የሚፈታ ነገር ነው ግን አንድ ሐዲስ ብቻ ይዘው ስለሚዞሩ አይታወቅምና ይሄ ትውልድ የሰነፈ ትውልድ የሰነፍን ትውልዶችንን ባጭሩ ከዛ አንፃር ነው ኢንሻአላህ ያልደረስንባቸው ብዙ ዕውቀቶች ይኖራሉ ማለት ነው እና ወደ የባቢሎን እንሂድ ነው መክሊት ኦኬ ባቢሎን ለካ ጠብቁኝ ብሏል ስትመጣና ሲመች ሚውትን አንስተ ቀጥታ አውራሽ ወገናችን መክሊት ሌላ ጥያቄ አለሽ እስኪ የሆነ አላ ሲገራሚ ጥያቄ እስኪ ጠይቁ ገራሚ ጠይቄ እኮ ጨረስኩ አሁን ስንት ወር መሰለኝ ማነጻጸር ራሱ ከጀመርኩ 1-5 ወር ሊሆነኝ እኮ ዋና የሚባሉ አንኳር የሚባሉ ጠይቆችን ከ3 ሰው ከ4 ሰው ጠይቄ አሁን ቀላሎቹ ናቸው የቀሩት አዎ በነገራችን ላይ መክሊት አንድ ነገር ልንገርሽ እኔ አሁን እዚህ ስቀመጥ ምናምን ብዙ እንትን ያልኩ ሊመስላችሁ ይችላል የተማርኩና እንደዛ አይደለም እኔ ማቃቸው ጥያቄዎች ውስጤ የለመዳቸው ጥያቄዎች አንድ ሰው ከእስልምና ከመግባቱ በፊት የሚጠይቃቸውን ጥያቄዎች ነው ሙስሊሞች ሆነው የሚጠይቋቸው ጥያቄዎች ለኛ በጣም ከባድ ናቸው ማለት ለኔ አይነቱ ቲክቶክ ላይ በተለይ ኮምፓራቲቭ ለምንሰራ ሰዎች ከባድ ናቸው አሁን የፊቅህ ጉዳይ ብትጠየቅ ምናምን እንደዚህ እኔ በጣም በቃ ብዙ መማር ያለብኝ ምናምን አይነት ሰው ነው ግን የንጽጽር ቦታ ላይ ያለ አንድ ኢአማኝ ወይም ደግሞ ክርስቲያን ምን ሊጠይቅ ይችላል የሚለውን በተመለከተ በቃ እንደዚህ በኮምፓራቲቭ አንፃር የሰውን የአእምሮ ሴታፕ ራሱ ይለያል ሙስሊሞች ያሉበት የአእምሮ ሴታፕና ሌላ ሃይማኖት ያሉት በእስልምና ላይ ያላቸው የአእምሮ ሴታፕ ሁለቱ በጣም ነው የሚለያዩና የሙስሊሞች የሚጠይቁት ጥያቄ ትንሽ ከበድ ይላል ከኢአማንያን በተለየ ማለት ነው ለሙስሊሞች ጥያቄ ደግሞ አሪፍ መልስ ደግሞ ኡስታዝ ሁሱ ነው እስካሁን ከማውቀው በደንብ የሚመልስ ማለት ነው ሙስሊሞች ለሚያነሷቸው ጥያቄዎች እንደውም እኔ አርአያዎችን ልንገራችሁ እስኪ እኔ በንግግር ወይም ደግሞ አማርኛ የሆነ በማስረዳት ምናምን እንደዚህ እኔ በጣም አርአያዬ በቃ ከልጅነቴ በሰውም ግፊት ምናምን የሰማሁት ወደ እንትንም ኤቲስትም ስገባ ምናምን ኡስታዝ አቡ ሃይደር ነው ኡስታዝ አቡ ሃይደርን የሚያክል ተናጋሪ ነው አላቅም በህይወቴ አላቅም ኡስታዝ አቡ ሃይደርና እንትና ሻመዲዳት ኡስታዝ አቡ ሃይደርና ሻመዲዳት በቃ እኔ ቋንቋቸው በጣም ነው የሚገርመኝ በጣም አነጋገራቸው ኡስታዝ አቡ ሃይደር አማርኛው ነው በቃ በጣም ይለያል እና በጣም ፍላጎት ነበረኝ የኡስታዝ አቡ ሃይደርን ያክል የማስረዳት ችሎታ እንዲኖረኝ ማለት ነው በጣም ፍላጎት ነበረኝ በጣም አማርኛው ልቅም ያለ እኔ እንደዛ ጥርት ያለ አማርኛ አይቻላቅም ወላሂ ልቅም ያለ ማለት ነው ክርስትናው ጋር በተገናኘ ደግሞ ከክርስትናው ያሉ አርጊውመንቶች ምናምን በተገናኘ ኡስታዝ ወሂድ ዑመር በቃ ኡስታዝ ወሂድ ለኔ በቃ ትልቁ በቃ በክርስትና ጋር በተገናኘ እስልምና ጋር በሚነሱ ጥያቄዎች ምላሽ አነጋገር አርጊውመንቶች ምናምን ሎጂካል ነገሮች አቡ ሃይደርን የሚያክል ምንም አይነት ሰው ኢትዮጵያ ውስጥ አላቅም ምንም አይነት ሰው ማለት ነው ክርስትና ላይ ባሉ ነገራቶች ደግሞ ኡስታዝ ወሂድን የሚያክል ምንም አይነት ሰው የለም ምንም አይነት ሰው ሎጂክ የዲቤት አካሄድ አነጋገር አማርኛ አጠቃቀም የማስረዳት ችሎታ እነዚህ ነገራቶች በአላህ ስም እንደ ኡስታዝ አቡ ሃይደር ለመሆን በቃ በጣም ጥር ነበረ ኢቭን ከኢስላም እምነት ከእስልምና እምነት ውጭም ሆነን ማለት ነው አግኖስቲክ ሁኝም እንደዛ አይነት አማርኛዎችን በቃ መጠቀም አረባ ልቅም ያለ ስለሆነ በጣም ነበር የሚመቸኝ ኡስታዝ ወሂድ ደግሞ ክርስትና ላይ ያሉትን ነገራቶች እኔ ሙሉ ለሙሉ ማለት ይቻላል የነበረኝ ኢቭን የተንሸዋረረ አመለካከት አሁን ሁሉንም በመጥፎ ምን ወስድ ሰዎች አለን እግዚአብሔር ከወንዙ ማዶ በተከራየው ምላጭ የራስና የእግሩን ጸጉር ይላጫል ምናምን ሚላ አሁን እንትን አለ በአሶር ንጉስ ምናምን ብሎ የሚያስቀምጠው ማለት ነው ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ይባላል በቃ እንደዚህ ያላ በጣም የሚያሰቅቁ ነገራቶች
እነዚህ ነገሮች በሙሉ በፖዚቲቭ መልክ ነው ያወቅኳቸው የተማርኳቸው ከኡስታዝ ወሂድ ነው። በቃ እነዚህ ነገራቶች ላይክ ኔጌቲቭ ነገር እንዳልሆኑ እና መጽሐፍ ቅዱስን ማየት ያለብኝን እይታ በትክክል በቃ ማስተካከል። ይሄን ምላቸው አሁን ቲክቶክ ምናምን እንዳይመስላችሁ። እኔ ኡስታዝ ወሂድን ማቀው እኔ ኦልሞስት 12 ዓመት በፊት ማለት ነው። ከእስልምና ኡስታዝ ወሂድም ከእስልምና በፊት እያለ ነው እኔ ፓልቶክ ላይ ነው ማቀው። ከዛ ከሰለመ በኋላ ምናምንም ማለት ነው እኔ ረጅም ጊዜ አውቃቸዋለሁ። ሌላው ግን እስልምና ላይ የሚነሱ ጥያቄዎችን መልስ እና ብዙ ጥያቄዎች የተመለሱልኝ በኡስታዝ ሳላህ ጽሁፎች ነው። እናንተ የኡስታዝ ሳላህን የቴሌግራም ቻናል አታውቁትም። እኔ ቲክቶክ ከመግባቴ በፊት ነው ማቀው ማነቦ የነበር ማለት ነው የሱን ቻናል። በቃ አሁን ላይ ጥያቄ ምንም እንትን የምትሉት ጥያቄ የለም። በቃ አዲስ የሚባል ጥያቄ የሚነሳ የለም። ሳላህ ኢቭን ይሄ ይቅርና አንድ ፒዲኤፍ አለው ምላሽ ላይ ብቻ ያተኮረ ፒዲኤፍ ማለት ነው። ቆይቷል በጣም ከተፖሰተና የሚያቀርባቸው ማስረጃዎች ምናምን እኔ ቲክቶክ ላይ ከመምጣቴ በፊትም አግኖስቲክ ሆኜም ማቀው ሳላህን ነው። በግል ምንተዋወቀው ሳላህና ኡስታዝ ወሂድም በግል እንተዋወቅ ነበረ ከቲክቶክ ከመምጣቴ በፊትም እና የሳላህ ጽሁፎች በአላህ በጣም ረጅም መንገድ ማለት ነው ረጅም መንገድ በአጭር የቀጩልኝ ጽሁፎች ናቸው። እነዚህ 3 ሰዎች እና ኡስታዝ የህያ ኢብኑ ኑህ፣ ኡስታዝ አቡ ዩስራ እና ኡስታዝ ዑስማን መሐመድ አሁን የለም ድሮ የሂዳያ ማዕከል አባል ነበረ ይጽፉ ነበር ፌስቡክ ላይ። በቃ እስልምና ላይ የሚነሱ ጥያቄዎች እኔ አንዲት የነፍሴ ጥያቄዎች የምትል ፒዲኤፍ ያነበብኳት ነበር የጸሐፊ ንጹህ አማን ወይም ከዛ በኋላ ስሙን ሰሂህ ኢማን ብሎ የቀየረው ማለት ነው የክርስቲያን ጸሐፊ ያለ እሱን አንብቤ እንዴ ሙስሊሞች እንዴት ነው ይሄንን እንደ ነብይ የሚቀበሉት ነው አብዬ ሁሉ በቃ የሌለ እንትን ተሳዳቢ ተናጋሪ ነበርኩበት ሰዓት ነበር እኔ ከ7 ዓመት በፊት ማለት ነው። የነፍሴ ጥያቄዎች ኢቭን ፕሮፋይሌ ምናምን የፌስቡክ ያቺ መጽሐፍ ነበረች ፕሮፋይሌ እና እሱን አብዛኛውም ጥያቄ ምላሽ ያገኘሁት ከኡስታዝ የህያ ጽሁፎች ናቸው ፌስቡክ ላይ በዛ ሰዓት። ከዛ ግን በቃ ይሆናላ ሞር 80% በላይ ማለት ይቻላል የሳላህ ጽሁፍ በጣም የሚገርም ነው። እና እናንተም ቴሌግራም የሳላህን ቻናል ብትገቡና ከቻላችሁ ከመጀመሪያው ጀምራችሁ ብታነቡ የኡስታዝ ወሂድን አርጊውመንቶች ብታጠኑ አንድ ሰው እዚህ ኢትዮጵያ ውስጥ ቁጭ ብሎ ከኡስታዝ ወሂድ የተሻለ አርጊውመንት በእያንዳንዱ ነገራቶች ላይ የተሻለ አርጊውመንት የሚሰራ ሰው እኔ ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጭም ባይዘው እነዚህን 3 ሰዎች ከኢትዮጵያ ውጭም ራሱ ማንም ጋር አላስተካክላቸውም። አሁን ባለው ሁኔታ አሁን አሉ ለምሳሌ ፋይዝ መሐመድ የሚባል አለ ብዙዎቻችሁ አታውቁትም በጽሁፎቹ የሚታወቅ ከኢትዮጵያ ውጭ ማለት ነው። ፋይዝ መሐመድ መሰለኝ አባቱ ስም። እሱ ብዙ ጥያቄዎችን ምላሽ ይጽፋል አሁን በእንግሊዘኛ ማለት ነው። በጣም ብዙ ነገራቶችን ይጽፋል። ይሄ አሁን ላይ ነው። ከቆዩት ግን የሳላህ ጽሁፎች እኔ በጣም ብዙ ነገሮች ክሊር የሆኑበት ነው። ማስረጃ አጠቃቀሱ አማርኛው ምናምን ቀለል ያለ ነው። ሁሉ ነገሩ ምርጥ ነው። አነጋገር ምናምን መረዳት ከፈለጋችሁ ወላይቲስት ሁኑ፣ ክርስቲያን ሁኑ፣ ሙስሊም ሁኑ ኡስታዝ አቡ ሃይደርን ስትሰሙት ምንም ኮሽ የሚል ነገር አታነሱበትም ምንም ማለት ነው። እና የኡስታዝ ወሂድ ዕውቀታውን በክርስትናው ዙሪያ እኔ ዶክተር ዛኪርን ረጅም ጊዜ አይቼዋለሁ። ግን እንደዚህ አይነት ኢቭን አልፋና ኦሜጋ የሚለው አስተምህሮቱ አልፋና ኦሜጋ ነው በሚል ነው ዶክተር ዛኪር ሲመልሰው ማቀው። አልፋና ኦሜጋ የሚለውን አርጊውመንት ለአብ ነው የሚል ያውን በጣም አሳማኝ የሆነ እኔ ከኡስታዝ ወሂድ ውጭ ከማንም ሰምቼ አላውቅም። ስቲል እስካሁን ከማንም አልሰማሁትም። እና እነዚህ 3 ሰዎች ላይ አሁንም ፎከስ ብታደርጉ ብትማሩ ማለት ነው በጣም ብዙ ነገሮችን ታገኛላችሁ። ይሄ እንደ መሰረት ነው እንጂ ምነግራችሁ ከዛ ውጭ አሉ በጣም ብዙ አሉ። እኔ ኡስታዝ ኢልያህ ማህሙድ ዳህል የሚል መጽሐፍ አለው ባይዘው ቆይ ላሳያችሁ። ይሄ መጽሐፍ የኡስታዝ ኢልያህ ማህሙድ መጽሐፍ ነው። ዳህል የሚለው መጽሐፍ ማለት ነው።
ይሄ ምንድነው አምላክ ስለመኖሩ እውነተኛ ሳይንስ የፈጣሪ መኖር ይሰብካል የሚል መጽሐፍ ነው። ይሄ ትርጉም መጽሐፍ ነው። ይሄ በጣም 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 አሪፍ መጽሐፍ ነው። ግን እኔ በመጽሐፍ ነበር ኡስታዝ ኢልያ ማህሙድን ማቃቸው ነበር በመጽሐፍ ይሄና መጽሐፍ ቅዱስን ማንበረዘው በሚል የባርት ሄርማንን መጽሐፍ የተረጉመው ማለት ነው። በሁለቱ ነበር ማቃቸው። አሁን ላይ ያው እስኪ ስነ ጽንስ ኤምብሪዮሎጂ ጋር በተገናኘ ወደ 2 ሰዓት ምናምን ትምህርት አለ የኡስታዝ ኢልያ ማህሙድ ዩቲዩብ ላይ ከፈለጋችሁ ኤምብሪዮሎጂ የጽንስ እድገት የሽል እድገትን በተመለከተ በእስልምና በክርስትናና በድሮ በነበሩት ፈላስፎችም በሉት ምናምን የነበረው እይታ ምን ይመስላል የሚለውን 2 ሰዓት ከምናምን የሆነ እንትን ነው እዩ ቪዲዮ ማለት ነውና ኡስታዝ ኢልያ ማህሙድ እኔ በግል ኪታብ ምናምን ስለሚያስቀሩም የሆነ ጊዜ አልተመቻቸላቸው ምናምን ነው እንጂ እኔ ወላሂ ኡስታዞች በጣም ነው ያሉን በጣም እነ ኡስታዝ ያህያ ኢብኑ የአቡ ዩስራ ነገሮችን የሚረዳበት መንገድ እኔ የሚያስረዳበት ተውት ይለያል ግን የሚረዳበት መንገድ ራሱ በቃ እኔ ተቃራኒ ነው ከሰው በጣም ወጣ ያለ ሰው ነው ኡስታዝ አቡ ዩስራ ማለት ነው። አሁን እነዚህን አታውቋቸው ኡስታዝ አቡ ዩስራ ኡስታዝ ቃላሚን እኔ ማቀው እኔ ባይዘው አርቲክሎች ላይ ነው ብዙ ጊዜና ዘ አልቲሜት ሪስፖንድ ምናምን የሚል የሆነ ወርድ ፕረስ ነበራቸው አንድ አሚን አልአሚን የሚባልና ኡስታዝ ቃላሚን ጸጋዬ ማለት የሁለቱ ወርድ ፕረስ ነበር ክሮም ላይ ጉግል ላይ እና እዛ እየገባው ነበር አሁን እንኳን ይስራ አላውቅም the ultimate response to ምናምን ምንድነው ኦሪየንታሊስትና ለክርስትና የተሰጠ ምላሽ የሚል ወርድ ፕረስ ነበራቸውና አሁን ላይ የሚጠቀሙት አይመስለኝም እዛ ራሱ በጣም ብዙ ነገሮች አልፈዋልና የሚገራርሙ ኡስታዞች አሉን ይመጣሉ እስካሁን ያው በጥንካሬ ያለው ኡስታዝ ወሂድ ነው ቲክቶክ ላይ አሁን ከጠሯቸው ቲክቶክ ላይ በስፋት ሰሞኑን ያገኘናቸው ከነበሩ ሰዎች ማለት ነው እና ገብታችሁ አንብቡ በተለይ እስልምና ላይ ለሚነሱ ጥያቄዎች ማወቅ ከፈለጋችሁ የሳላህን ማሂር ኮምፕ 123 መሰለኝ የእንትኑ አካውንት ማለት ነው የቴሌግራም ቻናል ከላይ ጀምራችሁ ብታነቡ ያው ርዕሶቹ የተዘረዘረ እንትን ማውጫ አለው ሊንክ አለው ብታነቡ በጣም አሪፍ ነው። ስለ ክርስትና ንጽጽር ላይ መስራት የምትፈልጉ ሰዎች ደግሞ እኔ ከኡስታዝ ወሂድ ውጭ ምንም አይነት ሰው ልታገኙ አትችሉም ምንም አይነት ሰው ማለት ነው ከኡስታዝ ወሂድ ውጭ ምንም አይነት ሰው ልታገኙ አትችሉም ንጽጽር ላይ መስሩ ካልሆነም የኡስታዝ ወሂድን አርጊውመንቶች ነው ይዛችሁ ልትሞግቱ የምትችሉት ከዛ ውጭ ምንም አርጊውመንት አዋጭ አይደለም የዶክተር ዛኪርን ብታነሱ የሻህመዲዳት እይታ እርግጥ ከባድ ነው ግን እንደዛ እንኳን ብታነሱ ዶክተር ዛኪር ናይክ ባይዘው ብዙም አይደለም ከንትን የማስታወስ ችሎታ ምናምን ነው ጠንከር ያሉ ነገራቶች ላይ ሰምቼ አላቅም ባይሆን የሱ መምህር ሻህመዲዳት የሚገርሙ ሰው ነበሩ ማለት ነው ሶ እነዚህ ነገራቶች ብታዩ ብታዘወትሩ እኔ በጣም የጠቀሙኝ ናቸው እናንተም ትጠቀማላችሁ ብዬ አስባለሁ ማለት ነው አንዳንድ ሰዎች አሁን ላይ የሉም ለምሳሌ ኡስታዝ የህያ ኢብኑ ኑህ ኡስታዝ አቡ ዩስራ ኡስማን መሐመድን እንኳን አንድ ጥያቄ ተመልሶልኝ በሱ ጽሁፍ መቼም አረሰው አሁን ግን ብዙዎቹ የሚያውቁት አይመስለኝም ከሂዳያ ላይ ሲጽፍም ምናምን አላቅም እንግዲህ ሰላም ካልሆነም አላህ Subhanahu Wa Ta'ala ሰላም ያደርገው እኔ ፌስቡክ ላይ ያለ ነበር ማቀው ማለት ነው ኡስታዝ ኢልያ ማህሙድ ምናምን ወንድም ሁሴንን ብዙ ነገር አስቸግረዋለሁ በውስጥ እውነት ለሁሉ ቻናል ቴሌግራም ላይ የኢርሻድ አባል ነው የኢርሻድ ልጆች ባይዘው ከዚህ በኋላ ቀጣዩን ትውልድ የሚያንቀጠቅጡ እነሱ ናቸው በጠቅላላ እነሱ አልኩ እኛንን እኔም የኢርሻድ ጀማ አባል ነኝ እኛንን የምናንቀጠቅጠው ትላላችሁ እኔ እንኳን እንትን የለኝም የዲቤት ምናምን አላማ የለኝም እኔ እስልምና ምላሽ ላይ ብቻ ነው መስራት መፈልግ አላህ Subhanahu Wa Ta'ala እውቀቱን ጨማምሮ ይስጠንና እዛ ላይ ብቻ ነው መስራት መፈልግ እኔ ይመጣል እንዴ ምን ሆናችሁ ነው ይመጣል በቅርቡ እና ከነዚህ ሰዎች ተጠቀማላችሁ ለማለት ያክል ነው ኢንሻአላህ ከዛ በታች ግን በጣም ብዙ ወንድሞች አሉ
ላይክ እኔ የግሌም ብቻ የኔ መሰረት እምላቸውን ነው የነገርኳቸው እንጂ ለሁሉም በኩል የሆነ ትኩረት ሰጥቼ ስሰራ ያገኘዋቸው ሰዎች ሶስቱ ነበሩ በጣም ትልቅ ለውጥ የፈጠሩና ከአመታት በፊት እንደ ኡስታዝ ወሂድ ነበር ማወራ ኡስታዝ ወሂድ ሰላምታው ሁሉ ሳይቀር ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ሙስሊሙ ነው ሙስሊማት እንዲሁም ክርስቲያን ግሩፕ ውስጥ ያላችሁ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ እንደዚህ ያለ ነበር የሚጀምር ቴሌግራም ላይ ፌስቡክ ላይ ራውልና እንደዛ ነበር ምናወራ የነበረ ማለት ነው ያን ሁሉ ሸምድረን ይዘነው ነበር እና ብዙ ነገር አልፏል ብቻ ወላሂ ብዙ ነገር አልፏል ሊንጉስቲካል አፕሮችም እኔ ለመጀመሪያ ጊዜ ግሪክ ምናምን የሚለውን ነገር የሰማሁት ከኡስታዝ ቃላሚን ጸጋዬ ነው የግሪክ ምናምን እንደዚህ ዕብራይስቱ ጋርም በተገናኘ ሊንጉስቲካል አፕሮች እኔ በግሌ ፐርሰናሊ የሰማሁት ከኡስታዝ ቃላሚን ጸጋዬ ነው ለመጀመሪያ ጊዜ ማለት ነው ፓልቶክ ላይ ነው የሰማሁት ከዛ በኋላ ግን ኡስታዝ ወሂድ ሙሉ ጽሁፎቹ ምናምን አሁን እዚህ ጋር የኡስታዝ ወሂድ ሁሉም መጽሐፎች አሉ በቃ እሱ ብቻ ተማሩ ክርስቲያኖች ካላችሁ ሪኩዌስት ላኩ ክርስቲያኖች ካላችሁ ሪኩዌስት ላኩ ጥያቄ ያላችሁ ሰዎች መግባት ትችላላችሁ ፋሩቅ ካለህ ና ግባ አንተ ሰውዬ ምንድነው የምትሰራው እኔ ይጠብቀኝ ብለህ አብዱ መርካቶ እኔን ረሳኝ አይደለም እንዴት ይረሳል አብዱ መርካቶ ባይዘው አንተ እኮ በአካል ታቀኛለህ ካንተ ጋር በአካል እንተዋወቃለን አይ ምናልባት መጻፍቶች እንድትገዛው ምናምን ለዛውናል እኮ እንገዛለን አብዱ አብሽር አንረሳም መጽሐፍ ማንኛውንም መጽሐፍ የምትፈልጉ ሰዎች ከአብዱ ታገኛላችሁ ከአብዱ እኔ ሐረር ያለው አብዱ ይልክልኝ ነበር በአከር ሳንገናኝ በፊት እሱ ነው መጽሐፎችን የሚልክልኝ ሐረር ያለው ይሄ መጽሐፍ ግን ካገኛችሁት ማለት ነው አሁን ላይ ሁለተኛ እትም ላይ ይኑር አይኑር ምናምን አላቅም ግን አንበቡት ዳህል የሚለው መጽሐፍ የዋሂዱዲን ኻን መጽሐፍ ነው የብዙ አመት የጥናት ጽሁፍ ነው ትርጉሙ ኡስታዝ ኢሊያህ ማህሙድ ነው የተረጎሙት አንበቡት እሺ የባቢሎን ሚዩት አንስተ ነበር ቀጥል ሰላም ነው አልহামዱሊላህ ሰላም ነው አለን ያው በእስልምና ሞት የኃጢአት ውጤት አይደለም ተብሎ ይታመናል አይደል አዎ እንደዛ ይታመናል እሺ የኔ ጥያቄ ታዲያ ኃጢአት ከአደም ወደ ልጆች ካልተላለፈ የተወረሰ ካልሆነ ሞት እንዴት ወደ ሰዎች ሊመጣ ቻለ እሺ ሞት ባይዘዊ የአደም ልጅ በመሆነ ምትወርሳቸው ነገሮች አሉ ይሄ ዝም ብሎ ምንም አትወርስም ማለት አይደለም ለምሳሌ ሰውነትህ የአደም ልጅ በመሆን የምታገኘው ነው የሰውነት ባህሪ አደም አለይሂ ሰላም ረሺ ነው ትውልዱን በሙሉ ይረሳሉ በቃ ይሄ መርሳት የሚባለው ሰው ስለሆንክ ብቻ ከአደም አለይሂ ሰላም የምታገኘው ነው የኃጢአት ውጤቶች ምናምን አይደለም አደም አለይሂ ሰላም ተሳሳች ነው ፍጥረቶቹ በሙሉም ይሳሳታሉ ኦኬ ሐዋንም በተመለከተ ሐዋ የወር አበባ ታይ ነበረ ሴቶች በሙሉ የወር አበባ ያሉ ይሄ ሰው ስለሆንክ የምታገኘው የምትወርሰው ነው ሰዎች ብቻ አይደለም መላእክትም ይሞታሉ ጂኒዎችም ይሞታሉ አላህ ከፈቀደው ውጪ ከተወሰኑ ነገራቶች ውጪ ሁሉ من عليها فان ሁሉም በርሷ ላይ ያለ ሁሉ ይጠፋል ስለዚህ ሞትና ህይወትን አላህ Subhanahu Wa Ta'ala ምንድነው ያለው الذي خلق الموت والحياة ليبلوكم أيكم أحسن عملا ሞትና ህይወትን የፈጠርኩት እኔ ነኝ ይያለ ነው አላህ Subhanahu Wa Ta'ala ሞትና ህይወትን እኔ የትኛው ስራው መልካም መሆኑን ሊሞክራችሁ እርሱ ሞትና ህይወቱን የፈጠረ ነው ይላል ስለዚህ ሞት ተፈጥሯዊ ነው የሆነ በዘር ማንዘር ምናምን ያገኘ ነው አይደለም እንደዛ ስልህ ደግሞ ሰው ስለሆነን ነው የምንሞተው አክቹሊ ከሰው ውጭ ብንሆንም ሟች ነን እና ሞት የእንስሳት ሞት የእጽዋት ሞት የሰዎች ሞት የመላእክት ሞት የጂኒዎች ሞት ይሄ ሁሉ ሞት ማለት ነው እኛ ፍጡር ስለሆነን አላህ Subhanahu Wa Ta'ala የፈጠረው ነገር ነው ሞት ስለዚህ አደም አለይሂ ሰላምን እኮ ሰይጣን ሲያታልለው በዘላለም ንግስና እኮ ነው ያታለለው ዘላለም ትኖራለህ ከዚህ ቅጠል ከበላህ ዘላለም ትኖራለህ እኮ ነው ያለው ለምን ሟች ስለሆነ ነው ቁርአን ላይ እንደዛ ነው የሚለው አያውን
አያወጣልሃለሁ ብቻ በዘላለም ንግስና ላመላክትህን ነው ያለው በማይጠፋና በዘላለም ንግስና ዘላለም እንድትኖር ላመላክትህ ወይ ያ ነው የመጀመሪያው የሰይጣን የማሳሳቻ ቃል የማማለያ ቃል ማለት ነው አደም አለይሂ ሰላም የተሳሳተው ዘላለም የሚኖር መስሎት ነው እንጂ ሟች ነበር ከዛ በፊት ስለዚህ ሞት አላህ ነው የፈጠረው እሺ የባቢሎን እኛ ሞት ማለት ድልድይ ነው የነፍስና የስጋ መለያየት ግን ሞት ያው በቁርአን አገባብ ብዙ አይነት ሞት አለ አንደኛው ምንድነው ሞት በየቦታው ይመጣባቸዋል እነሱ ግን የሚሞቱ አይደሉም ይላል ስለ ጀሃነም ቅጣት ያወራል የጀሃነም ሰዓት ላይ ሞት በየቦታው ይመጣባቸዋል ሲል ቅጣቱን በተመለከተ የሚናገረው አነጋገር ነው እኛ ከመፈጠራችን በፊት የነበረውንም ሁኔታ ደግሞ እንደዚሁ ሞት ብሎ ይጣራል ሙታኖች የነበራችሁ ስትሆኑ ህያው ያደረጋችሁ ከዚያም የሚገድላችሁ ከዚያም ደግሞ የሚቀሰቅሳችሁ ይላል ያ ማለት ከመወለዳችን በፊት የነበረው ህይወት ኤግዚስት ማናደርግበት ጊዜ ሞት ተብሎ ይጣራል ስለዚህ ሞት የተባለው ነገር የአላህ Subhanahu Wa Ta'ala ፍጥረት ነው አላህ ነው የፈጠረው እንጂ የምንም የኃጢአት ውጤት አይደለም መላእክቶች ኃጢአትን አይሰሩም ግን ይሞታሉ የባቢሎን አለው እየሰማሁ ነው ያው ጨርሻለሁ እሺ አሁን ምሳሌ ያው የሰው ልጅ ሲሞት ስጋው ከነፍሱ ጋር ለሚለያየው አዎ የስጋና የነፍስ መለያየት ሞት ይባላል ሞት እንዳልኩ ብዙ አይነት ሞት አለ ለምሳሌ እንቅልፍም ትንሹ ሞት ተብሎ ይጠራል በቁርአን ማለት ነው እኮ ምሳሌ እናንተ የቂያማ ቀን ስትቀሰቀሱ ከነስጋችሁ አይደል ጀነት ላይ ስትገባ አሁን ጀነት ወደ ጀነት ስትገባ ከስጋ ለባሽ ሆነ አይደል ምትገባው የፈረሰው ስጋ ተነስቶ ማለት ነው ሪዘራክሽን ማለት የሙታን ትንሳኤ የሚባለው እስልምና ላይ ያለ አስተምሮት ነው ሌላ ቦታ ላይ የለም ክርስትና ላይ ትንሳኤ ያለው የሚሰክሷችሁ ዝም ብለው ነው ለማንኛውም እሱን አወራበታለሁ በኋላ የሞተው የፈረሰው አፈር ሆኖ የጠፋው ስጋ ያ ይመለስና ሩህ ከዛ ውስጥ ይገባል ያኔ ሪዘራክሽን ወይም ደግሞ የውሙል ቂያማ ተብሎ የፍርዱ ቀን ይከሰታል ማለት ነው ወይም የትንሳኤ ቀን እኮ እንደዛ ከሆነ ሞት የሚባል ነገር የለም ማለት ነው ስጋ መልሶ ያው የሚሆን ከሆነ የቦታ መቀያየር እንጂ የምን ቦታ መቀያየር ሞት የሚባል ነገር ያው እዚህ ትኖር ነበር መንግስት ሰማይ ምድርም ላይ ሆን ሰማይም ላይ ከነስጋ የምትኖር ከሆነ ሞት ለምን ይባላል እሺ ቆይ አንዴሽ የባቢሎን እስማኤል እኔ ዶክተር ዛኪር አይችልም ብዬ አላወራውም እሺ አንዳንድ ጊዜ ጆሮአችሁን ብታስተካክሉት ጥሩ ነው ከ100,000 በላይ ሰዎችን ሸሃዳ ያስያዘን ዶክተር ዛኪር አይችልም አልክ ብለህ ለጻፍከው ዶክተር ዛኪር ነው የዶክተር ዛኪርን ያክል ፎቶግራፊክ ሚሞሪ የሚባል አለ የዛ አይነት ሚሞሪ ያለው ሰው የለም ምድር ላይ ነው ያላቀም እና ዶክተር ዛኪር አይችልም ሳይሆን ያልኩት የዶክተር ዛኪር አርጊውመንቶች አሁን ከኡስታዝ ወሂድ የባይብል አርጊውመንቶች አንፃር ከታዩ ጠንካራ አርጊውመንቶች አይደሉም ነው ያልኩት አይደለም ከዶክተር ዛኪር የዶክተር ዛኪር መምህር ራሱ እንትና ሼህ አህመድ ዲዳት የሱ ንግግሮች የሱ አነጋገሮች ከማንም በላይ ናቸው ዶክተር ዛኪር አይችልም እንደምን ማለት ነው አይችልም ማለት እና አይ ለእስማኤል መልስ የሰጠውት እስማኤል ፍሬንድ ስለሆነ ነው እንጂ ሌላ ሰው ቢሆን እንደው ዝም ብዬ አልፈው ነበር ግን እስማኤል ጓደኛዬ ነው ቤተኛ ነው መልስ መስጠት ስላለብኝና ሰው ደግሞ በሌላ ሐሳብ እንዳይረዳው ከሚለው አንፃር ነው እና የባቢሎን ሞት ማለት የነፍስና የስጋ መለያየት ነው ነፍስህ የባቢሎን ነፍስ ተብላ ነው የምትጠራ ባቢሎን የሚባለው ሰው የለም ማለት ነው ወይም ደግሞ የባቢሎን የሚባለው ሰው የለም በቃ ይጣፋል ያ ሰው የሚመጣው መች ነው ስጋ በሚነሳ ሰዓት ያቺ ነፍስ በስጋ ውስጥ ስታድር ያኔ የባቢሎን ይባላል ከዛ ውጭ ግን ስጋህም ሬሳ ነው ነፍስህም ደግሞ የባቢሎን ነፍስ ነው የምትባለው ይህቺ ጥሩ ነፍስ የማነች ተብሎ ነው የሚጠየቀው አሁን ነፍስ በምትሞት ሰዓት ወደ ሰማይ ስትወጣ ይቺ አሁን መልካም ስራ ይሰራ ከሆነ ይቺ ጥሩ ነፍስ ይቺ የተዋበች ነፍስ የማን ነፍስ ነች ተብሎ ነው የሚጠየቀው እንጂ ይሄ ማን ነው ተብሎ አይጠየቅም ስለዚህ ሞት የሚባለው ነገር የመንፈስ የስጋና የነፍስ መለያየት ነው ስጋህ ሬሳ ይባላል ነፍስህ ደግሞ የባቢሎን ነፍስ ይባላል አንተ የምትመጣው መች ነው ሪዘራክት ስታደርግ ወይም በስጋ ስትነሳ
ያኔ እዚህ ምድር ላይ የነበርከው የባቢሎን የሚባለው ልጅ ያኔ ነው የሚመጣው። አገኘኸኝ? እስከዛ ድረስ ግን ነፍስ የሆነ በርዘኽ የሚባል የቀብር ቅጣት የተባለ ላይፍን ታሳልፋለች ነፍስ ራሷን ችላ ማለት ነው። ስለዚህ ምንድነው ባጭሩ ሞት ማለት ራሱ መጥፋት አይደለም። ሞት መጥፋት መስሎ ነው የባቢሎን? አዎ ስጋህማ ይጠፋል እኮ አይደለም አፈር ትሆናለህ ነው የሚለው። አይደለም ሞት ማለት መጥፋት አይደለም። ሞት መጥፋት አይደለም። መጥፋት ስለ አንደኛው እንደዚህ ብን ማለት ምናምን እንደዛ አይደለም። ለምሳሌ አሁን ሩህን በተመለከተ እንደውም ሰሞኑን አንድ የሚገርም ኤክስፕላኔሽን ያየው ነበር። يسألونك عن الروح ሲል ከሩህም ከነፍስም ሩህ ከሚባለው ነገር ይጠይቁሃል እና የአላህ Subhanahu Wa Ta'ala አምር ነው ብሎ ነው አላህ Subhanahu Wa Ta'ala የነገረው ትእዛዝ ማለት ነው። ያለ እርሱ ትእዛዝ አንተ አትቆምም፣ አትበላም፣ አትጠጣም፣ አትንቀሳቀስም። ሩህ የሚባለው ራሱ የአላህ ትእዛዝ ነው የሚል ኢንተርፕሪቴሽን ሰሞኑን ሰምቻለሁ ከአንድ ትልቅ ከሚባል ኡስታዝ ማለት ሀገር ውስጥ ሳይሆን ከውጭ። ባጭሩ ግምልልህ ነው ነፍስ አትጠፋም። ስጋ ጠፊ ነው። ስጋና ነፍስህ ደግሞ አንድ ላይ ካልሆነ የባቢሎን የሚባለው አካል ወይም ደግሞ ያ የባቢሎን የሚባለው ሰው አይኖርም ማለት የለም ማለት ነው። አንተ የባቢሎን የምትባለው ሰው ለመሆን ስጋህና ነፍስህ አንድ ላይ መሆን መቻል አለባቸው። ካልሆነ አንተ የለህም። ያንተ ነው እንጂ አንተ የምትባለው አካል የለህም። እሺ እንዴት ነው ማደርገው አሁን? አማርኛ ገብቶሃል? የባቢሎን ገብቶኛል። ልክ እኮ ነፍስማ አይጠፋም። እኔ ስጋ ይጠፋል ነው ያልኩ። ስጋ አፈር ይሆናል። ነፍስ እንደማይጠፋማ አውቃለሁ እኮ። አዎ እና ምንድነው አፈር ስለሚሆን ምሳሌ አሁን ምሳሌ አንተ ብትሞት አንድ አመት በኋላ የተቀበርክበት ቦታ መጥቶ ቢቆፈር ሬሳህም አይኖርም፣ ምንም አይነት ነገር አይኖር፣ አፈር ሆነህ ነው የምታየው። አጥንት ትናንሽ አጥንቶች ሊኖሩ ይችላል። እሺ ያ ነገር እንዴት ነው ተመልሶ ከነፍስ ጋር ተመልሶ ቂያማ ቀን ተቀስቅሶ የሚቆመው እንዴት ነው? አላህ Subhanahu Wa Ta'ala ለዚህ አሪፍ ምላሽ ይሰጣል። ቆይ እንደው ይሄንን በቁርአን ባነብልህ አይ ቲንክ የተሻለ ነው እና አንዴ ቆይሽ ፋይል ላውጣና ፋይል ሳይሆን የቁርአኑን አንቀጽ ላውጣና ከዛ አወራለሁ ነው። እዚህ ውስጥ አይደለም ያለ ራሱ አላህ Subhanahu Wa Ta'ala ምላሹን ይሰጣል። ባይዘው ከነቢያችን ሰለላሁ ዐለይሂ ወሰለም ፊት አንተ ልክ እንዳልከው የሆነ ሽማግሌ ሰውዬ በእጁ እንትን ይዞ መጣ፣ አጥንት ይዞ መጣ፣ የበሰበሰ አጥንት። እሱን አጥንት ይዞ መጣና እንደዚህ አድርጎ ፈጨው አጥንቱን ማለት ነው። ከዛ እፍ ብሎ በተነው። ከዛ በኋላ ይሄ እንደዚህ የተበተነውን ነገር ነው አንተ ይነሳል የምትለን ብሎ ጠየቀ። ይሄ ከድሮ ጀምሮ የነበረ ጥያቄ ነው ማለት ነው። እና ደግሞ በሰው ልጆች አእምሮ ላይ ሊመላለስ የሚችል ጥያቄ ነው። ከዛ ነብያችንም ሰለላሁ ዐለይሂ ወሰለም አዎ እሱ ራሱ ነው የሚነሳው ብለው ነው የመለሱለት። ከዚህ ጋር በተገናኝ አንድ በጣም የሚያምር ታሪክ አለ። እሱን ታሪክ አካፍላችኋለሁ። ለአሁኑ የቁርአኑን አንቀጽ ላምጣላችሁና ከዛ ወደዛ እንትን እንገባለን። እሺ ሱረቱል ሐጅ ምዕራፍ 22 ቁጥር 5 አንዴ መጣው። ሱረቱል ሐጅ ምዕራፍ 22 ሱረቱል ሐጅ ምዕራፍ 22 እሺ ለመወዳ አንዳችሁ ቦታ ለቀቁ። ዛሬ ኢርሻድ ፕሮግራም አላቸው እዚህ ነው የሚያሳልፉትና ቁጥር 5 እሺ ማን ይወረደ? አላህ Subhanahu Wa Ta'ala እንደዚህ ይላል። እንግዲህ ሎጂካሊ የሆነ ምላሽ ነው የሚሰጥ። ሱረቱል ሐጅ ምዕራፍ 22 ቁጥር 5 ላይ እናንተ ሰዎች ሆይ ከመቀስቀስ በመጠራጠር ውስጥ እንደሆናችሁ አፈጣጠራችሁን ተመልከቱ አለ።
እኛም ከአፈር ፈጠርናችሁ ከዚያም ከፍቶት ጠብታ ከዚያም ከረጋ ደም ከዚያም ከቁራጭ ስጋ ፍጥረቷ ሙሉ ከሆነችና ሙሉ ካልሆነች ችሎታችንን ለእናንተ ልንገልጽላችሁ ፈጠርናችሁ የምንሻውንም እስከ ተወሰነ ጊዜ ድረስ በማህፀን ውስጥ እናረጋዋለን ከዚያም ሕፃን ሆናችሁ እናወጣችኋለን ከዚያም ሙሉ ጥንካሬያችሁን ትደርሱ ዘንድ እናሳድጋችኋለን ከእናንተም የሚሞት ሰው አለ ከእናንተም ከዕውቀት በኋላ ምንንም እንዳያውቅ ወደ ወራዳ እድሜ የሚመለስ ሰው አለ ወደ እርጅና ማለት ነው ምድርንም ደረቅ ሆና ታያታለህ አለ በእርሷም ላይ ውሃን ባወረድን ጊዜ ትላወሳለች ትነፋፋለችም ውበት ካለው ጎሳ ሁሉ ታበቅላለች እሺ ይህ አላህ እርሱ መኖሩ የተረጋገጠ ነው እርሱም ሙታንን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ በመሆኑ ነው ሰዓቲቱም መጪ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚንቀሳቀስ በመሆኑ ነው ይላል አሁን ከዚህ የምንማራቸው ነገሮች ምንድናቸው ሲባል ከመቀስቀስ በመጠራጠር ውስጥ ብትሆኑ አለ እንደሆናችሁ አለ አፈጣጠራችሁን ተመልከቱ አለ የባቢሎን ስንት ዓመት ነው እስኪ ንገረኝ እኔ 18 አረ ምንድነው ወንዶች ሁሉ ወደ ሴትነት ዞራችሁ እንዴ አረ ዋካችሁ አረ እንደም ቪዲዮ የሚሰራ ቢሆን ከፍቻ ያስቀኝ ነበር አይከፍልልኝ ቆይ ከላይ ወደ ታች ተቆጥሮ ነው ከላይ ወደ ታች ነው የተቆጠረው ወይስ ከታች ድምጽ ያስታውቅ ከየት ወዴት ነው ተቆጥሮ እንዴ እኔ እኮ በ10 ዓመት በልጣለሁ ምንድነው አንተ ሰውዬ የምትለው ድምጽ ምንድነው የሚያስታውቀው አረ ተው አረ ሴቶች ይበቃናል ለማንኛውም እሺ የዛሬ 20 ዓመት የት ነበርክ 20 ዓመት አዎ የዛሬ 20 ዓመት የት ነበርክ ዛሬ 20 ዓመት አልነበርኩም አፈር ነበርኩ አረ ቁል ሃቱ ቡርሃኑኩም ኢን ኩንቱም ሳዲቂን ብሏል አላህ እውነተኞች እንደሆናችሁ አስረጃችሁን አምጡ ይላል እስኪ ማስረጃህን ስጠን አፈር እንደነበርክ ያው አባባሉ ነው አፈር ነህና የሚለው እኮ እሱ አንድ እሱ መጽሐፍ ቅዱስ ነው ከአዳም ፈጠርናችሁ ከአፈር ፈጠርናችሁ ይላል እኮ እሱ አዳምን ነው የሚያመለክተው እንጂ አንተ ከአፈር አልተፈጠርክም አንተ ከአፈር የተፈጠረው አዳም አለይሂ ሰላም ነው አንተንማ ይኸውልህ እኛም ከአፈር ፈጠርናችሁ ካለ በኋላ መሰረቱን ከተናገረ በኋላ ከዚያም ከፍቶት ጠብታ አለ ከዚያም ከረጋ ደም ከዚያም ከቁራጭ ስጋ ፍጥረቷ ሙሉ ከሆነችና ሙሉ ካልሆነች ችሎታችንን ለእናንተ ልንገልጽላችሁ ፈጠርናችሁ ይላል ያንተ አፈጣጠር ከፍቶት ነው የሚጀምረው ስለዚህ ምንም አልነበርክ እኔ ልንገር ቁርጥን ወቅ ዛሬ 18 ዓመቱ ልጅ ምንም አልነበርክም የትም አልነበርክም የዛሬ 20 ዓመት አንተ እናትና አባትህ ሁሉ አላሰቡህም በቃ ምንም የምታውቀው ነገር የለም የዛሬ 19 ዓመት ተረገስክ አንተ የዛሬ 19 ዓመት ተረገስክ ታዲያ ምንም ያልነበርክ ሲሆን አፈርም አልነበርክም ስጋም አጥንትም አልነበርክም ምንም ያልነበርክ ሲሆን ካልነበርክበት ያመጣህ አምላክ የነበርክ ሆነ ወደ አፈር የተቀየርከውን አንተ መቀስቀስ ይከብደዋል ብለህ እንዴት ነው ልታስብ የምትችለው ነው አላህ የሰጠው ሎጂካል ምላሽ ይሄ ነው ከመቀስቀስ በመጠራጠር ውስጥ ብትሆኑ እስኪ አፈጣጠራችሁን ተመልከቱ ነው ያለው ካልነበርክበት የመጣህ ሰውዬ የትም እኮ አልነበርክም ምንም ነገር ላይ አልነበርክም ከዛ ያስገኘህ ፈጣሪ እንዴት ነው ነበርኩ እኮ በሰበስኩ አጥንት ሆንኩ አጥንቱ ደግሞ አፈር ሆነ ታዲያ አጥንቱ አፈር ከሆነ በኋላ እንዴት እነሳለሁ ብሎ ራሱ ለማሰብ ሎጂካል ነው ወይ ምክንያታዊ ነው ወይ ጥያቄ ነው ወይዘው አይ ልክ እኮ ነው እኔማ እኮ ካልነበርኩበት ሳይሆን መጀመሪያ ያው ስጋዬ ለብቻው ተፈጥሯል ወይስ ሩህ የሚባለው ነገር ለብቻው እኮ አልተፈጠረም ኢዘርናም ሀሪክ አማርኛ ነው እያወራ ያለው አልገባኝም አይ ማለት አንድ ላይ ነው የተፈጠረው ብዬ ነው አይደለም ማን ያለው 19 ዓመት በፊት አንድ ላይ ነው ሩሄም አንድ ላይ ከስጋዬ ጋር ነበር አይደለም እሺ ለማንኛውም ይኸውልህ ቁርአን ምን ይላል መሰለህ አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 28 ላይ ሙታን የነበራችሁ ስትሆኑ አለ ሕያው ያደረጋችኋል ሙታን ማለት አንተ ከናተ ማህፀን ከመፈጠር በፊት የነበረው ጊዜ ነው
ሙታን የነበራችሁ ስትሆኑ ሕያው ያደረጋችሁ ከዚያም የሚገድላችሁ አለ ከዚያም ሕያው የሚያደርጋችሁ ሲሆን ከዚያም ወደ እርሱ የምትመለሱ ስትሆኑ በአላህ እንዴት ትክዳላችሁ አለ አንተ እኮ ሙታን ነበር አልነበርክም እኮ ያው ነፍስህ የተፈጠረው ባይዘው አዳም በተፈጠረ ሰዓት ነው እሺ አሁን አይደለም የተፈጠረው ነፍስህ ያልነበራችሁ ስትሆኑ ሙታን ማለት አለመኖር ነው ኤግዚስት አለማድረግ መጥፋት አንተ እንግዲህ የዛሬ 20 ዓመት በአፈርም በለው በዱቄትም በለው በአመድ ደረጃም በለው የትም አልነበርክም አልተፈጠርክም አንተ የዛሬ 20 ዓመት የዛሬ 19 ዓመት ካልነበርክበት ነው ያመጣ የት ነው ያመጣ እና የቱ ይከብዳል አላህ Subhanahu Wa Ta'ala ካልነበረበት አንድና አካል ወደ መኖር ማምጣት ወይንስ ደግሞ የነበረንና የጠፋን ነገር ድጋሚ መመለስ የቱ ነው የሚከብደው አሁን አይፎን ስልክን መፍጠር ይከብዳል ወይስ አይፎን ስልክ ተፈጥሮ የነበረን አይፎን ስልክ ከጠፋ በኋላ መልሶ እንደገና ማዘጋጀት የትኛው ነው የሚከብደው እሺ ስልክ አላደርግህ በቃ ለማንኛውም ሐሳቡ ግልጽ ይመስለኛል ይሄንን አሁን ያልኩህ ቃል በቃል ቁርአን ላይ ባይዘው ብዙ አጽንኦት ሰጥቶ ይናገራል ለምሳሌ ላንተ እንደ ምሳሌ እንኳን ሲሰጥ በአዝርዕት ምሳሌ ሰጥቷል ከቀድሞ አንቀጽ ላይ ሱረቱል ሐጅ ላይ ካለው መሬት ምንም አልነበረችም በቃ ኦሬዲ ጠፋ ዝናብ በሚዘንብ ሰዓት ግን ወደ አረንጓዴነት ትመለሳለች የጠፉ የደረቁ አትክልቶች ሁሉ ይለመልማሉ ይሄ ሁሉ ከሞት እንደምትነሱ ማሳያ ነው ገባ ይሄ ሁሉ በዙሪያችሁ የምታዩት ማሳያ ነው እነዚህ ሁሉ የምታዩቸው አፈር የነበረን መመለስማ እኮ በጣም ተራ ነው እንዲያውም ቆይ አንድ ደስ የሚል አይ ወላሂ አላህ Subhanahu Wa Ta'ala እኮ ኃይሉን ሲናገር ማለት ነው አንድ የሚገርም ንግግር አለ ኖ እሺ እዚህ ጋር አላገኘሁት በጣም የሚገርም ንግግር አለ አው ይኸውልህ ይሄን አንቀጽ ባይዘው በጣም ነው የምወደው እሺ ምን ይላል በሱረቱል ኢስራእ መሰለኝ ምዕራፍ 17 ቁጥር 48 ላይ ምሳሌዎች ለአንተ እንዴት እንዳደረጉልህና እንደተሳሳቱ ተመልከት ወደ እውነቱ ለመድረስ መንገድንም አይችሉም ማለት ከዛ ቁጥር 49 ላይ ምን ይላል አሉም እንዴት አጥንቶችና ብስብሶች በሆነ ጊዜ እኛ አዲስ ፍጥረት በእርግጥ ተቀስቃሾች ነን እንዴት እንደዛ አዲስ ፍጥረት ሆነን በእርግጥ ተቀስቃሾች ነን እንዴት እንቀሰቀሳለን አለ አላህ Subhanahu Wa Ta'ala ምንድነው የሚለው ቁል አለ ኩኑ ሒጃረተን አው ሐዲደን አለ በላቸው ድንጋዮችን ሆኑ ከፈለጋችሁም ብረት ሆኑ በቃ አይደለም ይሄ አጥንት ይሄ አፈር የነበርከው ወደ አፈር እንዳልከው ዘር መነሻው አፈር የነበረ ይቅርና ወደ አፈር መመለስ ይቅርና ከፈለክ ድንጋይ ሁን ከፈለክም ብረት ሁን ወይም ደግሞ በልቦቻችሁ ውስጥ የሚተልቅን ፍጥረት ሁኑ መቀስቀሳችሁ አይቀርም በልብህ ውስጥ ኢምፖሲብል ብለህ የምታስበውን የትኛውንም ነገር ሁን ብትፈልግ ድንጋይ ሁን ብትፈልግ ብረት ሁን ብትፈልግ ደግሞ ለመቀስቀስ ከባድ ነው ብለህ ዳይመንድም በለው ምንም በለው ለዛ ከባድ ነው ብለህ የምታስበውን የፈለከውን ሁን አለ መቀስቀስ አይቀርም የተማታል ትቀሰቀሳታለህ የሚመልሰንም ማን ነው ይላሉ ያ በመጀመሪያ ጊዜ የፈጠራችሁ ነው በላቸዋል እንግዲህ አፈሮች አጥንቶች ብስብሶች ከሆነን በኋላ ማን ነው የሚመልሰን አሉ አይደለም ብስብሶች ምናምን ኩኑ ሒጃረተን አው ሐዲደን ብትፈልጉ ድንጋዮች ሆኑ ብትፈልጉ ብረትን ሆኑ ብትፈልጉ ደግሞ በልባችሁ ከባድ ብላችሁ የምታስቡትን ፍጥረት ሆኑ አለ እንቀሰቀሳቸዋለን መቀስቀሳቸው አይቀርም አለ ከዛ እነሱ ምን ብሎ ይጠይቃሉ አለ የሚመልሰን ማን ነው የሚቀሰቅሰን ከዛ አላህ Subhanahu Wa Ta'ala ሎጂካሊ ምን አላቸው ያ በመጀመሪያ ጊዜ የፈጠራችሁ ነው በላቸው ያ ካለ መኖር ወደ መኖር ያመጣችሁ አምላክ እሱ ነው ደግሞ ጠፍታችሁ ይያለ ድጋሚ የሚያነሳችሁ ወደ አንተም ራሶቻቸውን ይነቀንቃሉ እርሱ መቼ ነው ይላሉ እርሱ ቅርብ ሊሆንን ይችላል በላቸዋል ያ የእንትኑ ቀን አይታወቅም መቼ እንደሆነ አይታወቅም
ቁርአን የሚገርም ወላሂ ይሄን አንቀጽ ለመጀመሪያ ጊዜ የሰማሁት ከያሲን ኑሩ ዳዋ ነውና በቃ በጣም የተደመምኩበት ነው። አስበው አሁን እዚህ ጋር በጣም የሚገርም ምላሽ ነው የሰጣቸው። ለምን ድንጋይ አትሆኑም? ከፈለጋችሁ ለምን ብረት አትሆኑም? ከፈለጋችሁ ከሁለቱ ይከብዳል ብላችሁ የምታስቡት የቱንም ነገር ሆኖ እቀሰቅሳችኋለሁ ሲል ታዲያ ማን ነው የሚቀሰቅሰን? ጥሩ ጥያቄ እኮ ነው ያነሱት። ማን ነው የሚቀሰቅሰን? የሚመልሰን ማን ነው? ማን ነው የሚቀሰቅሰን? ያ በመጀመሪያ የፈጠራችሁ ነው። ከዛ ሲከብደዋል ልትሉ ነው? እንዴት ነው ልትሉ ነው? መጀመሪያ እኮ ካልነበራችሁ ነው ያመጣችሁ። በቃ ያ መጀመሪያ የፈጠራችሁ ነው ማለት የትም ሳትኖሩ ያመጣችሁ አምላክ እሱ ነው። ብስብሶች አጥንቶች ከሆናችሁ በኋላ የሚመልሳችሁ እሱ ነው። ሉሲያውን የስንት ሺህ ዓመት የስንት ሚሊዮን ነው እንጂ ዓመት ተብላ እንግዲህ አጥንቷ አለ አይደለ የሆነ ቅሪታ አካል ምናምን አይደለም። ይሄ ኑራ በአጥንት ብቻ የቀረችውን አሁን ሉሲን ይቅርና ከመኖሯ በፊት የትም ሳትኖር በፊትም እኮ አምጥቷታል። ታዲያ ከዚህ በላይ አላህ እንዴት ይመልስልህ? ምንም ይሄ ሱብሃንአላህ ወላሂ አልহামዱሊላህ። እስኪ ከታች ሱብሃንአላህ ጥራት ይገባው የኛ አምላክ። እንደዚህ ስል ደግሞ የባቢሎን ያልገባ ነገር ካለ የሸፋፈንኩብ እንዳይመስልሽ። አንዳንድ ጊዜ ከሌላ እምነት ቤት ውስጥ እንደዚህ ትለመዳለች። በቃ ሚገርም መልስ ነው ምናምን ይሉና ለራሳቸው ሸፈንፈን አድርገው አንተ ሳይመለስልህ ሳትወድ በግድ አራው ሚገርም ነው ብለህ እንድትወርድ ያደርጋል። ካልገባህ አልገባህም ነው። እሺ እንደዛ ለሸፈንብህ አይደለም። እና ቀጥል። በነገራችን ላይ እኔ የአግሪመንት አይደለም ያነሳውኝ ያለሁት አትጫነኝ ብዙ አግሪመንት ሳይሆን አርጊውመንት። አይ በቃ አምኛለሁ። እሺ 18 ዓመት ነው። እሺ ገብቶኛል ሀቢቢ። እና ጥያቄህን ከዚህ በላይ እኔ አቅሙ የለኝም ከደሙን ይጹነ በቃ እኔ ይመስላል። ተመለሰልህ ወይስ ካልተመለሰልህ ሰው እንቀይራለን። ምንም ችግር የለውም። መላሽ እንቀይራለን ኢንሻአላህ። አይ እንደዛ ሳይሆን እሺ አሁን እስከ ቂያማ ቀን ድረስ ስትኖርስ ማለት ስትኖር ጀነት ጀሃነም ማለት ምሳሌ አንድ ሰው እስከ ቂያማ ማለት አሁን ዛሬ የሞተ ሰው እስከ ቂያማ ቀን ምንድነው የሚሰራው? መቃብር ውስጥ ነው ማለት የምን ስራ? የቀብር ቅጣት አለ። አይዞ የምን ስራ ማለት ስጋው ቀብር ውስጥ ነው፣ መንፈሱም ቀብር ውስጥ ነው የሚሆነው። ይኸውልህ ገይብ የሚባለው ነገር የሩቅ ነገር ሚስጥር አለ። የሩቅ ነገር ሚስጥር ማለት ላይክ ሙሉ ነገር አይደለም ለኛ የተነገረን ጫፉ ነው። ለምን የምንረዳው ላይፍ አይደለም። አሁን የትንሳኤ ቀን ያለው ላይፍ አሁን ሆነ የምትረዳው አይደለም። ፀሐይ ስንዝር ትቀርባለች ሲባል ራሱ ከባድ ሐሳብ እኮ ነው። አሁን ሆነ የምትረዳው ነገር አይደለም። እና ቀብር ውስጥ እንዴት ነው ያለው ላይፍ ከተባለ አላህ Subhanahu Wa Ta'ala በሐዲስ ላይ በተገለጹ ነገሮች ልንገር። የመጀመሪያኛ ስንሞት ስጋና ነፍስ ትለያያለች። ነፍስ ወደ ፈጣሪዋ ትሄዳለች፣ ስጋ ደግሞ ወደ መሬት ይገባል። ስጋ ይበሰብሳል ምናምን። ከዛ በኋላ ወደ ቀብር ውስጥ በርዘኽ የሚባል ወይም ግርዶ የሚባል ራሱን የቻለ ህይወት አለ። ይሄ የቀብር ላይፍ ነው፣ የቀብር ህይወት ነው፣ ገይብ ነው። ወደዛ ነው ነፍስ የምትመለሰው። ነፍስ ወደዛ ከተመለሰች በኋላ ወይ ከጀነት የሆኑ ጸጋዎችን ታገኛለች ወይ ከጀሃነም የሆኑ ነገሮች ታገኛለች። ይሄ የሚሆነው በምን ምክንያት ነው? በምትጠየቀው ጥያቄ ምክንያት። ነኪርና ሙንከር ከተሳሳትኩ አርሙኝ እሺ። እኔ ይምታቱብኛል። አቲድ ረቂብ፣ ነኪር፣ ሙንከር፣ ማሊክና የጀሃነሙ ደግሞ ማን ነው? እነዚህ ስድስቱ ስሞች ይምታቱብኛልና ነኪርና ሙንከር ከተሳሳትኩ ታች ላይ ጻፉልኝ እሺ። መላእክቶች አሉ። መርሐባሽ ጀዛከላህ ሀይቢ። መላእክቶች አሉ። እነሱ ጥያቄ ጠይቀዋል። መረቡክ ማዲኑክ፣ ላንተ ማን ነው አምላክህ ይሉሃል። እንግዲህ እዚህ ምድር ላይ አምላክህ የምታውቀው እንኳን ቢሆን እማትገዛ ከሆነ የእምነት ሰው ካልሆንክ ላአድሪ ነው አላቅም ነው የምትለው። ማን ነው አምላክህ? ኢቭን አላቅም እንኳን ሲሆን ትላለህ። በቃ ላይክ እኔ እንዴት ነው አፍህን ዝጋውና የሆነ ቪዲዮ አይቼ ነበረ የሆነ ሰዓት በጣም ኢሞሽናል ያደረገኝ። አፍህን ዘግተህ ግጥም አድርገህ ያዘውና የምትጠየቀውን ጥያቄ መልስ። ላይክ ምንድነው
ማን ነው አምላክህ ስትባል አፍህን ዘግተህ እስኪ መልስልኝ የሆነ ስም ጥራ አምላክህን ጥራ አምላኬም ፈጣሪም በል የባቢሎን አፍህን ዘግተህ ማውራት ትችላለህ እስኪ አፍህን ዝጋና ማን ነው ፈጣሪ እስኪ ንገረኝ በምስል አልታይም እንጂ በምልክት አሳይ ነበር በምልክት እንደዚህ ልትለኝ ነው ማን ነው ፈጣሪ ስለ አይ እኔ አፍህን ዘግተህ አውራ ነው ያልኩህ ለማንኛውም ተወውሽ ሰው እዚህ ጆክ ይመስላል ከታች ቀልድ ምናምን ነው የሚመስላቸው እንደዚህ ስል አፉን ዘግቶ አንድ ሰው ሊጣራ አይችልም ሊያወራ አይችልም ልክ እንደዛ ነው የሚሆኑት ከሃዲዎች በዚህ ምድር ላይ የተላከላቸው ነብይ የማያውቁ በየትኛውም ነብይ ዘመን የነበሩ ማለት ነው አምላካቸውን የማያውቁ ሰዎች የሚመልሱት ምላሽ አይኖርም ያኔ ባለመመለሳቸው ቁጥር ቅጣታቸው ይቀጣሉ እየተቀጡም ይጠየቃሉ አይመልሱም ይሄ በላይክ አሁን በክርስትና ሲኦልና የአብርሃም እቅፍ ተብሎ በሁለት መንገድ ይለያያል ሲኦል የተባለው ይሄ ነው የቀብር ቅጣት የበርዘኽ ህይወት ማለት ነው የአብርሃም እቅፍ የሚባለው ደግሞ ከገነት ወይም የሆኑ ጸጋዎች ማለት የሰላም ህይወት ያለው እንደዛ አብረው ይገልጹታል በእስልምና ደግሞ በርዘኽ ይባላል የግርዶ ህይወት ነው ግርዶ የተባለበት ትልቁ ምክንያቱም መቃብሩን ቆፍረህ የምታገኘው ሳይሆን ስፒሪቹዋል የሆነ ወርልድ ነው ያ ራሱን የቻለ ዓለም ነው ያ ምንድነው ገይብ ነው የሩቅ ነገር ሚስጥር ማለት ነው ዕውቀቱ አሁን ላይ የለንም ሙሉ ልናውቅ አንችልም ግን ዲቴይል ግን ተቀምጧል ምን ተብሎ የምትጠየቀው ጥያቄ አለ ኢቭን ምን ያክል አስፈሪ እንደሆነ የመላእክቶችም ዲስክሪፕሽናቸው ተቀምጧል ምስላቸው ምን እንደሚመስል የሚይዙትም ሰው ሊገባው በሚችል ደረጃ ላይክ መዶሻ ተብሎ የተገለጹ ነገሮች አሉ ሰው ሊገባው በሚችል ደረጃ እነዛ ነገራቶች ተገልጸዋል ስለዚህ እነዚህ ነገራቶች የሚያልፉት የበርዘኽ ህይወት ላይ ነው የነፍስህ ነው መልሶ በዚህ ላይፍ ላይ የምታልፈው ያ ከግርዶ ወዲያ ያለ ህይወት ነው ማለት ነው ምን የሚባለው ህይወት የቀብር ህይወት የቀብር ቅጣትም ሊሆን ይችላል አዎ ሸውዶች ነበር የቀብር ቅጣትም ሊሆን ይችላል የቀብር ጸጋም ሊሆን ይችላል ያኔ አምላካቸውን የሚያውቁ ሰዎች የተላከላቸው ነብይ የሚያውቁ ሰዎች መጽሐፉን የተረዱ ሰዎች ለነዚህ ጥያቄዎች ወደ 5 የሚደርሱ ጥያቄዎች ናቸው ምላሾችን መመለስ ይችላሉ ነው ከዛ ውጭ ያሉ ሰዎች ግን እዚህም አልመሰከሩም ከዛም አፋቸው የመናገር አቅም አይኖሩም ሶ ለመጥራት እንኳን ቢፈልጉ የሰሙትን ስም እንኳን ለመጥራት ቢፈልጉ አፋቸው መጥራት አይችልም ልክ አፉን ገጥሞ እንደሚያወራ ሰው ነው የሚሆኑት ከማለት ውጪ ምንም ቃል ልታወራ አይችልም ለዛ ነው አላህ Subhanahu Wa Ta'ala ባይዘው ቀለል ሲያደርገው የማንን አርካን ነው ምናምን ይታየኛል ሪኩዌስት የላከሰው ተቀበሏት እሺ የኢርሻድን እና አፍህን ዘግታ አንተ ማውራት እንደማትችለው ሁሉ ልክ እንደዛው ማለት ነው እነሱም መመለስና ማውራት አይችሉም አላህ ከቀብር ቅጣት ይጠብቀን የሆነ ሐሳብ አንስቼ ነበር ተወሰደብኝ ተሰረቀ እና የባቢሎን ይሄን ይመስላል ለአድሪ ብለ የምታልፈው ህይወት ነው ሶ ጸጋ ልታገኝ ትችላለህ ወይም ደግሞ የሰማኸው ስም እንኳን ቢሆን አፍ ስለሚተሳሰር ያኔ ማውራት አትችልም ነው እዚህ ጋር ሆነ ማውራት ያልቻልከው እዚህ ጋር ሆነ መመስከር ያልቻልከው ቀብር ላይ ሆነ ልትመሰክር አትችልም ኦሬዲ አልፏል የትንሳኤ ቀን ዲቴል ማለት ይቻላል ያው ያልተገለጹልን ብዙ ነገሮች ቢኖሩም በተገለጹልን አንፃር ግን እንደውም ኡስታዝ አቡ ሃይደርም የተናገረው ነገር ነበረ የቁርአንን 10% ባይብል አያወራም ብሎ የተናገረው በጣም ትክክለኛ ነገር ነው የቁርአንን ሐዲስን ምናምን ጨምሮ ሳይሆን ቁርአን ስለ ትንሳኤው ቀን ከሞት በኋላ ስላለ ህይወት ያወራውን 10% ባይብል አያወራም ሙሉ መጽሐፉ አያወራም አያውቀው ጭራሽ ማለት ነው ሐዲስ ላይ ያሉት ከተጨመሩማ ተውት ሶ ይህን ይመስላል እላለሁ የባቢሎን እሺ ፕሮግራም አላችሁ መሰለኝ አንድ ጥያቄ ብቻ አልጠየቅም ፕሮግራም ሳይሆን ጥያቄ ነው የምናስተናግደው አሁን ኤላ ርዕስ አላችሁ ኤላ በዚሁ ነው ሀቢብ ቀጥሎ ጥያቄ ያስተናግደም ነው እሺ ጥያቄ ነው የምናስተናግደው ጥያቄህን አቅርብና ስትጨርስ አሰናብታለሁ ማለት ነው እስከዛ ድረስ ጥያቄህን አቅርብ ክርስቲያኖች ካላችሁ ሪኩዌስት ላኩ ጠይቁ ተጠየቁ ነው ባቢሎን ከሚጠየቁት ጀማዓ ስላልሆነ የባቢሎን ማለት
ኧረ ችግር የለውም ጠይቀኝ። እኔ ብጠይቀኝም ችግር የለውም። ምን ብዬ እጠይቅሃለሁ? ጥያቄ አንተ አንፈራም ነገራችን ላይ። እንዴት ነህ? ደህና ነህ? ከዚህ ውጭ የምጠይቅህ ጥያቄ ይኖራል ብዬ እኔ አሁን አላምንም። በየት በኩል ልጠይቅህ? እሺ ቀጥል። እንደፈለክ ሁሉም ይመለከተኛል። እሺ እሺ ልቀጥል መሰለኝ። አዎ ሱረቱል ፋቲሃ ላይ ኢህዲና ሲራጠል ሙስተቂም የሚል አለ። ቀጥተኛ መንገድ ምራን ይላል። እስቲ ስለሱ የሆነ ነገር በለኝ። ብዙ ጊዜ የማይገባኝ እንትና አይ ይገባል። ከዚህ በኋላ ያው ቀጥተኛው መንገድ ምራን የሚለውን ቀጥተኛው መንገድ የቱ እንደሆነ አላህ Subhanahu Wa Ta'ala እንደዚሁ በቁርአን ላይ አስቀምጧል። ይህች ቀጥተኛ መንገድ ነች ብሎ ኢስላም እንደሆነ በግልጽ አስቀምጦታል። ቀጥተኛው መንገድ የሚባለው ግን ሱረቱል ፋቲሃ ራሱ ሲወርድ የሚደጋገሙ የሆኑ 7 አንቀጾች አሏት ተብሎ ነው የተገለጸው። እኛ በቀን ውስጥ 17 ጊዜ እንደገመዋለን። ይሄ የምንደጋግመው እኛ እንድንደጋግመው የተሰጠን ዱዓ ጸሎት ነው። የሚደጋገሙ ከሆኑት ከ7ቱ አንቀጾችና እንዲሁም ሙሉውን ቁርአን ተሰጠ ተብሎ ነው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት። ስለዚህ እኛ የምንጸልየው ጸሎት ነው። ግን ከዛ ጋርም በተገናኘ ቀጥተኛው መንገድ ላይ ከሆናችሁ ለምንድነው ቀጥተኛው መንገድ ምራኝ የምትሉ ከተባለ ላይፍ ጃርኒ ነው፣ ህይወት ነው፣ ጉዞ ነው። ያቆምክበት ቦታ ላይ አይደለም ያለው። ባጭሩ ምን ማለት ነው? እኔ ደካማ ነኝ፣ እኔ ነገን አላቅም፣ እኔ ዛሬም ብቻ ነው እየኖርኩ ያለሁት። የነገር ማንም የሚያውቅ የለም። ካንተ ውጭ የነገን የሚያውቅ ምንም አይነት አካል የለም። አንተ ደግሞ ሁሉን አዋቂ ነህ። የሚመጣውንም ያለፈውንም ሁሉ ታውቃለህ። የነገዬን ታውቃለህ። ስለዚህ ነገዬን አስተካክልልኝ፣ ቀጥተኛውን መንገድ ምራኝ። አሁን ላይ በቀጥተኛው መንገድ ብሆንም ነገ የት ነው መሆኑ አላቅም። እኔ ደካማ ፍጡር ነኝ፣ እኔ ያንተ ባሪያ ነኝ፣ እኔ ያንተ ደካማ የሆንኩ ሰው ነኝ፣ ባሪያ ነኝ፣ ምንም ማቀው ነገር የለም። አንተ ደግሞ ሁሉን አዋቂ ነህ። አንተው ምራኝ፣ የዛሬን ሳይሆን ሁሌም ምራኝ፣ ቀጥተኛውን መንገድ እስከ ሞት ድረስ ምራኝ። ይሄ ግልጽ ያለ ነገር ነው። እኔ ደካማ ነኝ፣ እኔ ምንም ነገር አላቅም፣ አንተ ሁሉን ታውቃለህ። ታዲያ አንተ ምራኝ። የትኛው ላይ ነው ያለሁት? የደረስኩበትን እውነት ነው ብዬ ተቀብያለሁ። ነገን ግን አንተ ነው የምታውቀው። ልከፍር እችላለሁ፣ ላልከፍር እችላለሁ፣ ኤቲስት ልሆን እችላለሁ፣ ቢድዓ ላይም ልገባ እችላለሁ፣ ብዙ ስህተቶች ውስጥ ልገባ እችላለሁ። ስለዚህ አንተ ነው የምታውቀው። ቀጥተኛውን መንገድ አንተ ምራኝ ማለት ነው። እኔ እውቀት የለኝም ነው ባጭሩ። የባቢሎን አንድ ቁጥር ጽፈሃል። ገባኝ እሱ። እኔ የኔ ጥያቄ አሁን ምሳሌ ሱረቱል ኢኽላስ ላይ ቁል የሚል አለ፣ በል ብሎ ይጻፋል። በተለያዩ እንትኖች ላይ ለነብዩ ሲነግራቸው በል ምናምን ብሎ ነው የሚናገረው። እዚህ ሱራ ላይ ግን በል የሚል የለውም። ቀጥታ ነው ቀጥተኛው መንገድ ምራን የሚለው። ይሄ እንትን ቁርአን ካላህ እስከወረደ ድረስ እንዴት ነው በል የሚል የሌለው ብዬ ነው። ቁርአን ላይ ሙስጠጢር የሚባል ነገር አለ። በውስጥ ታዋቂነት የሚመጡ ገለጻዎች አሉ። ብዙ ጊዜ አሁን ለምሳሌ ሐሳቡ ላይ ያለ ግን ቃሉ ላይ የሌለ ላይክ በቅንፍ ውስጥ የሚገቡ የቁርአን ተርጓሚዎችን ካየህ አብዛኞቹም አረብኛው በትክክል ያንን ሐሳብ ያስጨበጠ ነው። አማርኛው ግን በትክክል ያንን ሐሳብ መግለጽ አይችልም። አረብኛ ተናጋሪዎች ያንን ሐሳብ መረዳት ይችላሉ። እኛ አማርኛ ግን ቃል በቃል በሚተረጉም ሰዓት ያንን ሐሳቡን እናጠዋለን። ለዛ ነው ከየትኛውም ቋንቋ ወደ ሌላ ቋንቋ ማንኛውም ቋንቋ ማለት ነው ሲተረጉም የግድ ቅንፍ ይገባል ወይም ደግሞ ሐሳብ ነው የሚተረጉመው። ቃል በቃል የሆነ ትርጓሜ ከሆነ የኦሪጂናል ላንጉቹን ያክል አቅምና ኃይል መልእክቱንም እንደዚህ የማስተላለፍ ጉልበት አይኖረውም ነው። ስለዚህ በውስጥ ታዋቂነት ሙስጠጢር ሆኖ የገባ ነገር ነው። እሱም ምንድነው? ቁል የሚለው በውስጥ ታዋቂነት የተቀመጠ ነው። ማለትም በሉ የሚለው ወይም ደግሞ በል የሚለው ማለት ነው። ግን ከዚሁ ጋርም በተገናኘ አላህ Subhanahu Wa Ta'ala የሚደጋገሙ ከሆኑ 7 አንቀጾች ያሏት ብዬ ነግሬሃለሁ። የሚደጋገም ተብሎ ወይም የቁርአን እናት ተብላ የተገለጸችው የምትደጋገም የሆነችው እምንደጋግማት እኛ ነን። እንድንደጋግመው አላህ Subhanahu Wa Ta'ala ያዘዘን እኛን ነው። ለምንድነው የምንደጋግመው? ጸሎት ስለሆነ ነው። እኛ የምናቀርበው ጸሎት ነው፣ የምንደጋግመው ጸሎት ነው። ስለዚህ ያንን ጸሎት ነው አላህ Subhanahu Wa Ta'ala ያስተማረን። ሐዲስ ላይ መቀመጡ አይ ቲንክ ቁርአን ላይም አለ የሚደጋገሙ ብለው ስለ ሱረቱል ፋቲሃ ቁርአን ላይም ይናገራል።
ሱራ 15 ላይ ምናምን መሰለኝ። ስለዚህ ምን ደጋግመው እኛ ነን በዛ ባጭሩ ጸሎት መሆኑን መረዳት እንችላለን ነው። አንዴ ማስረጃውን ላውጣለህ እሺ በዚህ ዙሪያ። እስከዛ እነ ኤላ የመጣችሁ ልታወሩ ነው ወይ? አይ የሰማው ነው ምን ነው የሚለው ነው ኖ አይ በዚህ አሁን በሉ ሚለው ጋር በተገናኘ ሐሳብን ስጠው ይሄን ያወጣውለት ነው ችግር የለው። እንደዚህ ሚል የለም ነው? አዎ የለምና እንዴት አልኖረም የሚል ሐሳብ ነው ያለው። እሺ ኦኬ ያው እህዲነ ሲራጠል ሙስተቂም በተመለከተ ይሰማሃል ድምጼ? ይሰማል። እህዲነ ሲራጠል ሙስተቂም ያው ቀጥተኛው መንገድ ምራን እንደማለት ነው። እዚህ ጋር እህዲና የሚለው ቃል እንደ አረብኛ ቋንቋ ከተኬደ ፊዕል አምር ነው። ግን ያው ከባሪያ ከፍጡር ወደ ፈጣሪ ሲሆን ደግሞ ፊዕሉ አምሪ ለዱዓ ይሉታል። ማለትም ለምሳሌ እኔ ልጄን ሂድና ይሄን ነገር አድርግ ብለው እያዘዝኩት ነው። ነገር ግን ይሄ ከታች ወደ ላይ ሲሆን ከላይ ወደ ታች ሲሆን ለምሳሌ አምላኬ አላህ Subhanahu Wa Ta'ala እኛን የሆነ ነገር አድርጎ ሲለን ፊዕሉ አምር ብለን እንገልጸዋለን። ትዕዛዛዊ ግስ ማለት ነው። ነገር ግን ከኛ ወደ አምላካችን ሲሆን ደግሞ በዱዓ መልኩ ነው የሚገለጸው። ለምሳሌ ብዙ ቦታ ቁርአን ላይ ከተመለከት ረበና ላ تؤاخذنا إن نسينا أو أخطأنا እንላለን። ለምሳሌ ሱረት በቀራ ላይ ሱረት አሊ ኢምራን ላይ ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا እንደዚህ አድርገናልና ወንጀል አትጻፈብን እንላለን። እንደዚህ ስንል አምላካችን አላህ Subhanahu Wa Ta'ala ያዘዝነው ሳይሆን ዱዓ ያረግን ነው። እኛ ጸሎት እየተማጸንን ነው ጌታ አምላካችን አላህ Subhanahu Wa Ta'ala። እዚህ ጋርም ኢህዲና ስንል አላህን ተባረከ ወተዓላ ምን ያልነው ነው? እኛ ወደ ቀጥተኛው መንገድ ምራን ብለን ጸሎት ያደረግን ነው፣ ዱዓ ያረግን ነው። ፊዕሉ አምሪ ሊዱዓ የሚባለው ለዚህ ነው። እዚህ ጋር ደግሞ ይህ ፊዕል ከመጣ ሁሌ ቢሆን እንደ አረብኛ ቋንቋ አንድ ግስ ከመጣ ፊዕል ከመጣ ሁሌም ምን ይኖራል? ፋዒል ይኖራል። ይህንን ግስ ያደረገው አካል ወይም በضمير ወይ ተውላጠ ስም ማለት ነው ግልጽ ሊሆን ይችላል፣ ባሪዝ ሊሆን ይችላል፣ ወይንም ደግሞ ሙስተቲር ሆኖ ይመጣል። የግዴታ ነው ይሄ እንደ አረብኛ ቋንቋ ማለት ነው። እዚህ ጋር አሁን በቀጥታ እህዲነ ሲራጠል ሙስተቂም አለ ضميሩ ማን ነው የተናገረ ያለው? ቁል ወይንም ምን በል የሚለው የታለ ልትል ይችላል። ግን አለ በውስጣቂያ ቀደም ፒክ የምደገለጻል እህዲና አይ አንተ እንደማለት ነው በውስጣቂነት ግልጽ ነው። አማርኛው ምንድነው የሚለው ፒክ እንትን ተርጉሞ በቅንፍና አስቀምጦታል አይደል? በሉ የሚለው አለ ይሄው ከታች አስቀመጠ። እነዚያንም በእነርሱ ላይ በጎ ያልክላቸውን በእነሱ ላይ ያልተቆጣህባቸውንና ያልተሳሳቱትንም ሰዎች መንገድ ምራን በሉ ይላል እኮ። እንደዚህ በቅንፍ መሃል ያስቀምጠዋል ትርጉም ስለሆነ ማለት ነው። ስለዚህ በአረብኛው ቢኪድ በውስጥ ታዋቂነት አንተ የሚል እንትን አለው፣ ضمير مستتر አለው። ضمير مستتر تقديره አንተ ብለን መንቀጥለው ኢዕራብ ራሱ ሲደረግ ለምሳሌ ግን ያው ይሄ ምናልባት ሌላ ቶፒክ ውስጥ ሊያስገባ አድርግለት ፖይንቱን ብቻ እንድትረዳው ኢህዲና ሲባል ምራን ማለት ነው። በውስጥ ታዋቂነት ደግሞ አንተ ምራን እንደማይ ብለን እኛ እየተማጸን ነው አምላካችን አላህ። ለምሳሌ አንተ መተህኔን ይሄንን መንገድ አሳየኝ፣ ለምሳሌ መተህኔን አሳየኝ ብትለኝ በውስጥ ታዋቂነት ምን አለ? አንተ አሳየኝ ማለትህ ነው አይደለ? ልክ እንደዚህ ማለት ነው። እኛም አምላካችን አላህን ምራን ስንለው አንተ አምላካችን ምራን እያለው ነው። ስለዚህ በውስጥ ታዋቂነት ይህኛው ቃል እንዳለ ታሳቢ መደረግ አለበት ነው። መርሃባ ታሳቢን እንዳገኘው አላውቅም። እሺ አንዴ ሁለቱን እንትኖች ልስጠውና ሱራ 15 ቁጥር 87 ላይ ከሚደጋገሙ የሆኑን ሰባትንና ታላቁንም ቁርአን በእርግጥ ሰጠን የሚለው የሚደጋገሙ የሆኑ የተባለው ሱረቱል ፋቲሃ ነው። እንደዚሁም ጃሚዓ ትርሚዚ ቡክ 47 ሐዲስ ነምበር 3415 ላይ የአላህ መልእክተኛ እንዲህ አሉ፣ አልহামዱሊላህ የቁርአን እናት የመጽሐፉ እናትና ሰባት የሚደጋገሙ ናት ብለው አስቀምጠዋል። ስለዚህ የሚደጋገሙ ለተባለው ደጋግመን የምንላቸውም እኛ ራሳችን ነን
ወይም ደግሞ ሰዎቹ ማለት ነው። ያ ማለት እኛ የምንጸልየው ጸሎትና እኛ እንድንጸልየው የተሰጠን አንቀጽ ነው፣ የተሰጠን ምዕራፍ ነው። ይህም በተመለከተ ያው ስላልኩ ማስረጃውን ለመስጠት ያክል ነው። አሁን ሐሳብ ካለ የባቢሎን መቀጠል ትችላለህ። እና ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። የባቢሎን ሐሳብን ቀጥል። ዋይ በውስጥ አዋቂነት አለ ብለኛል። እሺ ተረድቼዋለሁኝ። ግን ብዙ ጊዜ በል የሚል ነገር በቁርአኑ ሲጀምር መጀመሪያ ላይ ስለሚጻፍ ነው የኔ ጥያቄ ያስነሳሁት፣ ለዛ ነው። ትክክል። ግን እሱም እንዳለ ምሳሌም እንደሰጠህ ማለት ነው። መጀመሪያ ላይ ቁል በሚል ያልተገለጹም እኮ አሉ፣ ብዙ አሉ። ቁል በሚል ወይም ደግሞ በል ወይም በሉ ወይም እንዲህ አሉ በሚልም ያልተገለጹ ነገሮች ይኖራሉና ያ ሙስጠጢር ሆኖ በውስጠ ታዋቂነት ልክ እንደ አሁን ለምሳሌ ስጠኝ ብልህ የባቢሎን የሆነ ነገር ስጠኝ እያልኩህ ነው። ስምህን ምናምን ባልጠቅስም አንተ ባልልም የሚያመለክተው ግን አንተን ነው በቀጥታ። ለምን ቋንቋ አማርኛው ራሱ ያንን ስለሆነ የሚያመለክት የግድ የባቢሎን አንተ ስጠኝ እስከላ አትጠብቅም። ዳይሬክትሊ አንተን አሁን ስጠኝ እያልኩ ከሆነ አንተ ስጠኝ እያልኩህ እንደሆነ ትረዳዋለህ። ግን ያ ቃል በቃል ግን እንደዚህ ፊደሎቹ ምናምን አልተቀመጡም ነው። ሶ የሆነ አካል ላይ በተለያዩ ቋንቋዎች አይ ቲንክ በሁሉም ቋንቋ ያለ ነገር ይመስለኛል በውስጥ ታዋቂነት የሚባለው ነገር። ለዛ ነው እንዳልኩህም ትርጉም ላይ ሲቀመጥ ብዙ ጊዜ በቅንፍ የሚቀመጡት ሙሉ ሐሳቡን አማርኛው በትክክል ሊገልጸው ማይችላቸው ነገሮች ከሆኑ በቅንፍ ውስጥ ይቀመጣሉ። እና ይህን ይመስላል። ሞዴሬተር ያላችሁ አስገቡሽ። እኔ ጋር ያስገባልኝ ስላልሆነ ፋሩቅ መጣ ከአመት በኋላ። አይ እኔ እቀጥላለሁ። መጀመሪያ ግን ሸሃዳ እያሉ ስለሆነ ጨርስ። ሸሃዳ የሚል ካለ አንድ ቁጥር መጻፍ ይችላል። ወንድም እህቶች ካላችሁ ደግሞ ላይክ በስልክ ማስያዝ ትችላላችሁ። ሸሃዳውን ማለት ነው። ሸሃዳ ሚል ካለ ግን ሸሃዳ አይ ቲንክ እያሉ የነበረ የባቢሎን አንተን ነው መሰለኝ። ሸሃዳ ያዝ እያሉ መሰለኝ ነበር። ያ ሚስ ሆኖ ሸሃዳ ሲደጋገም ሸሃዳ ሚል ሰው አለ ወደሚለው የዞረ ይመስለኛል። ዋይ መክሊት መሰለች። መክሊት ነሽ? ሲቆጡኝ እኮ ነው ለምን አጨርስም ምናምን ሲሉ መክሊት ፈልጋለች መሰለኝ። መክሊት ጥያቄ ካለች ጥያቄሽን አቅርቢ። መክሊት አለሽ? መክሊት ጥያቄ አለሽ? ወገኖቼ ዛሬ የምንማማረው ስለ ጌታ ነው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ወይ ጥያቄ ያላችሁ ካላችሁ። መክሊት አለሽ? ካረለሽ ቀጥል። አንተ አንድ ጣትን ሳታወጣ አትወርድም። እሺ እኔ አሁን መጨረሻ ጥያቄ ሰሂህ ቡኻሪ ቁጥር 2815 2815 እኮ 2815 እሺ ሰሂህ አልቡኻሪ 2815 እሺ ምንድነው ሐሳቡ? እስኪ ንገረኝ። ስለ ግድያ ምናምን ነው እና ላንብብልህ እንደና ታለም ታረክ እኔ ጋር ያለው አረብኛው ስለሆነ እኔ ጋር ያለው አረብኛው ነው። እሺ ምንድነው ጥያቄ? አይ ቲንክ
ጥያቄ ምንድነው? አንዳንድ ሰዎች አልኮል ጧት ጠጥተው ከዛ በኋላ ወደ ጦርነት ይገባሉ ምናምን የሚል ነው እያየሁት ያለሁት። ከዛ በኋላ ያው ይሞታሉ ነው ሰማዕት ይሆናሉ። በጠላትም ልብ ውስጥ ፍርሃት እንድጥል በመደረግ ተደረኩኝ የሚል ነው። 2815 ነው ያልከኝ? ቡኻሪ ነው ያልከኝ? ኔሬትድ አቡ ሁሬራ። እሺ አይ ቲንክ ከፈተው እስኪ። በቁርአን ላይ ባይዘው ነብያችን ሰለላሁ ዐለይሂ ወሰለም ይኸውልህ ትልቁ እንትናቸው በተጨማሪ ማለት ነው አንድ ጦርነት ከመከሰቱ አሁን ለምሳሌ ሮማውያንን መውሰድ እንችላለን። ሮማውያን ትልቅ ጦር ይዘው ወደ መዲና ያዘመቱበት ጊዜ ነበረ። አይ ቲንክ ወደ 100,000 ወይም 40 ምናምን ሺህ ጦር ማለት ነው። እና የወርና ከወር በላይ የሆነ መንገድ ያክል ሲቀራቸው አላህ Subhanahu Wa Ta'ala በልባቸው ላይ ሽብርን ለቀቀባቸው፣ ፍርሃትን ለቀቀባቸው። በዛ ምክንያት ወደ ጦርነቱ መሄድም ፈርተው ተመለሱና ነብያችን ሰለላሁ ዐለይሂ ወሰለም ከተሰጣቸው ነገር አንዱ ምንድነው ጦርነቶች ሳይጀመሩ በፊት በጠላቶች ልብ ላይ አላህ Subhanahu Wa Ta'ala ፍርሃትን ይለቃል ነው። ስለዛ ሐሳብ ከሆነ የምታወራው ማለት ነው። ይሄ ያልከው ግን አይ ቲንክ ሐዲሱ ላይ እያየሁት ነው አይደለም? እኮ የምታየው ከሆነ ሐዲሱን የሚለው ይሄ ነው። some people drank alcohol in the morning of the day of the battle of Uhud and were martyred on the same day. ሱፊያን was asked ምናምን ብሎ የሚቀጥል ነውና ይሄ ሐዲስ አንተ ካልከው ጋር የሚገናኝ አይደለም። ሰሂህ ቡኻሪ 2815 ማለት ነው። ሾርተስት ምናምን የሚል ነው። አሁን ያነሳው ሐሳብን በተመለከተ አላህ Subhanahu Wa Ta'ala ፍርሃትን ይለቅባቸዋል። በጠላቶቻቸው ልብ ላይ አላህ ፍርሃትን ይለቃል። ትንሽ ቁጥር እንኳን ቢሆኑ ሙስሊሞች ከጦርነቱ በፊት እነዛ ተሸንፈው ነው የሚገቡት ነው ባጭሩ። ከጦርነቱ በፊት እነዛ ከሃዲያን የሆኑ ሰዎች ተሸንፈው ነው የሚገቡት። ኦኬ ሶ አላህ Subhanahu Wa Ta'ala በተዋጊዎቻቸው ልብ እንግዲህ ሮም ማለት በዛ ጊዜ ላይ ከነበሩ ሀገሮች ውስጥ ላይ ከአሜሪካ ማለት ነው ሮም። ፐርሺያ ደግሞ እንደ ራሺያ ነች። ሁለቱንም ሙስሊሞች አሸንፈዋቸዋል። ግን ከዛ እንኳን ይሄ ሙስሊሞች ያሸነፏቸው ወይም ሙሉ ለሙሉ ያጠፏቸው ከነብያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ ነው። ከሳቸው ህልፈት በፊት ግን ጦር እንኳን እየመሩ ትልቅ ጦር ለምን አይሆንም? አረቢያ ዙሪያ ያሉትም ምናምን ነብያችንን ሰለላሁ ዐለይሂ ወሰለም ወይም ሙስሊሞችን ለመውጋት ሲነሱ አላህ በልቦቻቸው ላይ ሽብርን ይለቅባቸዋል እና ይፈሩ ነበር። ገና ጦርነት ውስጥ ሳይገቡ ይሸነፉ ነበር። በዛ ምክንያትም እስከ መመለስም የደረሱ አሉ ማለት ነው። እና ስለዛ ከሆነ ይወራሉ። ኤላ አንዴ ቀጥልሽ አንዴ ሐዲስ እንድታወጣው ልስጥ በሌላ መርሐባ እሺ ንገረኝ። እኔ አወጣላችኋለሁ ስልኬ ላይ የሆነ ሰሂህ አልቡኻሪ እሺ ቮሊዩም 4 ቡክ 52 ሐዲስ 7 አሁን የከፈትኩት ነው። ነምበር 220 ማለት 220 እዚህ ጋር ይታያል። ወይ እንዴት ነው ይሄ ነገር ዙማ ይሆን? ከታች የሚታይ ከሆነ ሪፈረንስ ይልና ቮሊዩም 4 ቡክ 52 ይላል። ሐዲስ ነምበር ግን 7 ነው የሚለው ይሄ። ለማንኛውም ያኛውን ሐዲስ ፈልገን ትበለሽ አንዴ እመለሳለሁ። እሺ መርሐባ። ያንተ 51 ነው የሚለው ለዛ እኮ ቡክ 56 ነው የሚለው። ኖ ከታች አለ። አሁን ቡክ ቁጥሮች ሲጻፉ ሁለት የተለያዩ አቀማመጦች ወይም እትሞች አሉ እንደ መጽሐፉ ማለት ነው። ሶ እዚህ ጋር ሁለቱንም ነው ያስቀመጠው። አንደኛው ኢን ቡክ ሪፈረንስ ይልና በመጽሐፉ ሪፈረንስ ከሆነ 56ኛውና ሐዲስ 31ኛው ላይ ነው የሚገኝ አለ። ከዛ ዩኤስሲ ኤምሲኤ ምናምን ዌብ እንግሊሽ ሪፈረንስ የዌብሳይቱ ወይም የእንግሊሽ ሪፈረንስ ከሆነ ቮሊዩም 4 ቡክ 52 ላይ ነው ያለ ብሎ አስቀመጠው። ዩጋስ ሚና ቀጥሉ። ለማንኛውም አንተ ከምትለው እንትን ሐዲስ ጋር ይሄኛው አልገጠም። ምናልባት ሐዲስ ቁጥር ተሳስተህ ሊሆን ይችላል። ብቻ ያም ሆነ የአንተ ቀደም ያልከው ሐሳብ በተመለከተ ከሆነ ያው ፒኬ ስለገለጸልህ ያው ግልጽ ይሆናል ይመስለኛል። አይ አይደለም። ይሄ ቆይ እስቲ በሌላ እየከፈትኩት ነው። ይሄኛው ስለሱ አይደለም የሚያወራው። አማርኛ ልክፈትልህ። عن عمر سمع جابر بن عبد الله رضي الله عنه يقول إن اصطبح الناس الخمر يوم أحد ثم قتلوا شهداء إيه سلسوا يا ورا
የኔ አቡ ሁሬራ ነው። ይኸው መጥቶልኛል። እሺ ቁጥሩ ስንት ነው? ምዕራፍና ቁጥር እንትን ሐዲስ ቁጥሩ ሐዲስ ቁጥሩማ ራሱ ነው እንደዛው ነው። ሰሂህ አልቡኻሪ ቮሊዩም 4 ሰሂህ አልቡኻሪ ቮሊዩም 4 ቡክ 52 ነምበር 220 እኮ ሐዲስ ቁጥሩ ስንት ነው? እንዴ ስልክፈትልህ ሐዲስ ቁጥር የለውም አያሳይ 2815 ይላል። 2977 ላይ ያለ መሰለኝ። ስንት 2977 ላይ ይውስኪ። ኦኬ 2977 ሰሂህ አልቡኻሪ ኦኬ ይሄኛው ለማለት ይሄኛው ለማለት ነው 2977 ለማለት ነው። እሺ ምንድነው ጥያቄ እሱ ላይ? ጥያቄ ምንድነው? አጠር ባለ ቃል መልእክት ለማስተላለፍ ጥበብን ተላኩኝ፣ በጠላትም ልብ ውስጥ ፍርሃት እንዲጣል በመደረግ ተደረኩኝ የሚለው ነው። ምን ለማለት ነው ወይስ ምንድነው ሐሳብ? ምን ለማለት ነው? ፍርሃት የሚለው ነገር እስቲ ኤክስፕሌን አድርገው። ኦኬ ያው እዚህ ጋር ሐዲሱ እንደሚገልጸው ነብይ ሰለላሁ ዐለይሂ ወሰለም ከተሰጧቸው መለያዎች መካከል አንዱ እነዚህ ነገሮች ናቸው። ከነዚህ ነገሮች መካከል አንዱ ቡዒስቱ ቢጀዋሚዕል ከሊም አሉ ወኑስርቱ ሩዕብ። ቡዒስቱ ቢጀዋሚዕል ከሊም ማለት ያው የእሳቸው ንግግር እንደሚታወቀው ጀዋሚዕል ከሊም ነው። እንትን ነው ምንድነው ንግግራቸው አጭር ከመሆኑ ጋር በጣም እንትን አለው በላጋ ያለው ንግግር ነው። ከዛ በኋላ ኑስርቱ ቢሩዕብ ደግሞ ያው ከጣላቶች ጋር ነብይ ሰለላሁ ዐለይሂ ወሰለም ውጊያ ሊካሄድ በሚባል እንደዚህ ውጊያ ሊካሄድ ጊዜ በደረሰ ጊዜ አማርኛ ግልጽ ካልሆነለ ሊዋጉ ለምሳሌ ከጣላት ጋር ሊዋጉ የጦርነት ጊዜ የተቃረበ ጊዜ ሲቃረብ እነዚህ ጣላቶች ውስጣቸው ላይ ፍርሃት እንዲሰማቸው ይደረጋሉ። ገባ? ይሄ ለነብይ ሰለላሁ ዐለይሂ ወሰለም የተሰጠ ነው። እነዚህ ጣላቶች ይፈራሉ፣ በዛ ምክንያት ይደናበራሉ ማለት ነው። ስለዚህ ከዚህ አንፃር ነው። ግልጽ ነው ወይስ አይደለም? ይህ በነገራችን ላይ ይህ ሐሳብ ሲነሳ ብዙ ጊዜ ያው ከእንትን ጋር ተገናኝቶ ነው የሚነሳው። እሱንም ከፈለክ ያው አልክያ አብራራለሁኝ። እስልምና ያው ከግድያ አንፃር ይዋጋል ምናምን ስለሚባለው ፖይንትም እንደጠቅስልህ ከፈለክ እሱንም አልክያ አብራራለሁኝ። ላኪን እቺን ፖይንት ብቻ ከፈለክ ያው ሐዲሱ እንደሚናገረው መጀመሪያ ቡዒስቱ ቢጀዋሚዕል ከሊም ወኑስርቱ ሩዕብ ከዛ ምንድነው የሚለው ፈበይና አና ናኢሙን ኡቲቱ ቢመፋቲሕ ኸዛኢኒል አርድ። የመጀመሪያው ያው በጥቅል ቃላት ወይንም ደግሞ ጀዋሚዕል ከሊም ነብይ ሰለላሁ ዐለይሂ ወሰለም ባለፈውም በሆነ ላይቭ ፕሮግራም ላይ ስገልጸው ነበረ። ነብይ ሰለላሁ ዐለይሂ ወሰለም ንግግራቸው እጅግ በጣም ውስን ቃላት ተጠቅሞ በጣም ብዙ መልእክቶችን ማስተላለፍ ይችላሉ። ገባ? አንድ ሰው መጣና ሐዲስ ላይ እንዳለው አውሲኒ አላቸው፣ ምከሩኝ ባላቸው ጊዜ ምን አሉት? ላ ተግደብ አሉት፣ አትቆጣ አሉት። አንዲት ቃል ነው በቃ አትቆጣውን አንድ ቃል ነው። ነገር ግን በዚህ በነቢያችን ሰለላሁ ዐለይሂ ወሰለም አንድ ቃል አትቆጣ የሚለውን አንድ ሰው ያ ግለሰብ ብቻ አይደለም አሁን በዚህ ዓለም ላይ መጥቶ ይህ ቃል ተግባራዊ ቢደረግ አንድ ሰው በትንሽ በትልቁ ቱግ ወይ ደግሞ ቁጣ እንትን ሪፍሌክት ላይ ያደርግ ማለት ነው። በትንሽ በትልቁ ላይ ቆጣ ራሱን ቁርጠኛ ሆኖ ቢያነጽ ምን አይነት መፍትሄ ይከሰት ነበር ወይ ደግሞ ምን አይነት መልካም ገጽታ ይፈጠር ነበር ዓለም ላይ ስታስቡ? አንድ ዝም ብሎ በትንሽ በትልቁ ባይቆጣ በጣም ብዙ መልካም ነገሮች ይፈጠሩ ነበር። ሰው ውሳኔዎች ራሱ ትክክል አይሆኑም። አብዛኛው ጊዜ ሰው በተናደደ ሰዓት የሚወስናቸው ውሳኔዎች እንዲሁ ደግሞ ሰዎችን የሚያስቀየሙ በጣም ብዙ ጥፋቶች ይከሰታሉ። ሰው ዝም ብሎ በትንሽ በትልቁ ቱግ በማለቱ ማለት ነው። እና ነብይ ሰለላሁ ዐለይሂ ወሰለም ይህ ሰው መጣና ምን አላቸው? አውሲኒ ያላቸው ምን አሉት? ላ ተግደብ አሉት፣ አትቆጣ አሉት። ሌላ ሰው መጣና መከሩኝ አላቸው። በቃ ኢነ ሸራኢዐል ኢስላም قد كثرت علي إن شرائع الإسلام قد كثرت علي فأخبرني بشيء أتثبت به
ብሎ ጠይቃቸው አንድ ሰው። ግልጽ ነው አይደለ? የሸሪዓ እንትን ድንጋጌዎች በጣም ብዙ ናቸውና የትኛውን ማዳረስ እንዳለብኝ አላወቅኩኝም። ከዛ በኋላ ንገረኝና አንዱን እዚህ ላይ ልጽና አላቸው። ግልጽ ነው አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሁሌ ምላስህ በዚክር የተጠመደ ይሆን አሉት። አንዱ በዚክር የተጠመደ ይሆን አሉት። አሁን አንድ ቃል ነው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ላይ ዛሉ ሪሳሉ ረጥበን ሚን ዚክሪ ሁሌ ምላስህ በዚክር የተጠመደ ይሁን። ሐዲስ ኢብኑ ማጀህ ትርሚዚ ላይ ነው ታገኘዋለህ። ሁሌ በቃ ምላስህ አላህን ያውሳሉት። ነብዩ ሰለላሁ ዐለይሂ ወሰለም የተጠቀሙት እዚህ ጋር አንድ ቃል ነው፣ ልብ በል። እሱ መጣና ሰላት ስገድ እንዲያርግ ሁሉም የሚካተተበት ሆኖ ሳለ እሳቸው የተጠቀሙት አንድ ቃል ነው። ሁሌ እንትን አንድ አረፍተ ነገር ላ ይዛሉ ሊሳኑከ ረጥበን ሚን ዚክሪላህ፣ ምላስህ ሁሌ አላህን ያውሳ፣ አላህን ከማውሳት አይቦዘን አሉት። አንዲት ምክር ነች፣ እስከ ህይወቱ ፍጻሜ ድረስ እንኳን የሚጠቅመው ምክር ነው። የቀደሙ ሰው ደግሞ መጣና መከሩኝ ሲላቸው አትቆጣ አሉት። ስለዚህ አንድ ነብይ ሰለላሁ ዐለይሂ ወሰለም ከተሰጡት ነገሮች መካከል አንዱ ምንድነው? ጀዋሚዑል ከሊም ነው። በቃ በውስን ቃላት ብዙ መልእክቶችን ማስተላለፍ። ሁለተኛው ደግሞ አሁን እዚህ ጋር የሚገልጸው ወነሽርቱ ሩዕ በማለት ቀደም እንዳገለጽኩልህ በጥቅሉ ሰዎች እሳቸው ሊዋጉ በሚመጡበት ጊዜ የጦርነት አውድ በሚፈጠርበት ሁኔታ ላይ እነዛ ጣላቶች ይፈሯቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ግልጽ ነው አይደለ? እንዲፈሯቸው ይደረጋሉ። ስለዚህ ከዚህ አንፃር ነው ማለት ነው። ግልጽ ነው ይመስለኛል። والله አለም። ፒኬ ሐሳብ መጨመርለት ካለ? አይ መጨመርለት የለም። ያው ቀድምም እንዳልኩት ምሳሌም ስለ ሮማውያኖችም እንዳነሳውለት ሐዲሱ የሚለው ተመሳሳይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጦር ሳይመዙ ወደ ጦር ሳይገቡ በፊት እነዛ ሰዎች ለማጥቃት ሲመጡ ቁጥራቸው በዛም ምኑ የቱንም ያክል ይሁን ልባቸው ይሸበር፣ ልባቸው ይርድ ነበረ። እዚህ ጋር እንደሚለው ማለት ነው እዚህ እንዳስቀመጠው ነገር ምንድነው? ድልን ይቀዳጃሉ። ምንም አይነት ጦርነት ውስጥ ሳይገቡ አስቀድመው ድልን ይቀዳጃሉ። እነዛ አካላቶች በፍርሃት ይርዳሉ ማለት ነው። እንግዲህ ነቢያችን አረብ ላይ የነበሩ ናቸው። አረብ ማለት የአሁኗን ኢትዮጵያ ብላችሁ ቁጠሯት። ምንም ነገር የላቸውም ማለት በጦር ኃያል አይደሉም፣ በኢኮኖሚ ኃያል አይደሉም። በረሃ ላይ ይኖሩ የነበሩ ንጉስ የሌላቸው በጎሳ ብቻ ይተዳደሩ የነበረ ህዝቦች ናቸው አረቦች። ምንም ነገር የላቸውም። ዓለም ላይ እንዲፈለጉ የሚያደርግ ነገር እንኳን አልነበራቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ከመጡ በኋላ ነው በአንድ ንግስና ስር እንኳን እንዲሁም ደግሞ ጀዚረተል አረብ የሚባለው አጠቃላይ አረብ የሚባለው መካና መዲና ብቻ ነበር። አጠቃላይ አረብ የሚባለው በአንድ አስተዳደር